ቪዲዮ እናስቀምጥላችኋለን። የሳውዲን ለብቻ ከፈለጋችሁ እናስቀምጥላችኋለን። የፓኪስታን አፍጋኒስታን ቪዲዮዎችን እናስቀምጥላችኋለን። ሙርተዶች እንዴት እንደሚታረዱ ቅንጥስ ነው የሚያደርጓቸው አንገታቸው። አሁን ቢላው ለምንድን ነው? ቢላው ምን ሊያደርግበት ነው? እንዘጋጅ። ስንቶቻችሁ ነው ቢላ ራሱ ያላችሁ? በግ ለማረድ ብሏል። እውነት ቢላ አሁን ቻሌንጅ ያደረጋቸው ለበግ አስቦ ነው? በግ ለማረድ ነው። ጂሃዱ ፊ ሰቢልላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን መሐመድ ምን አለ? እስከ ምጽአት ቀን ድረስ ግድያ፣ እርስ በርስ መገዳደሉ እንደሚቀጥል ተናግረዋል። አርዷቸው ነው የሚለው 30 ላይ ደግሞ አይሁድ ዘይር ያላ ልጅ ነች ላይ ክርስቲያኖች አልመሲ ያላ ልጅ ነው አሉ። ይሄ ባፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰው ቃል ያመሳስላሉ። አላህ ምን ይበላቸው? ያጥፋቸው። ምን ያጥፋቸው? ማን ነው ይሄንን የሚለው? ሱብሃንአላህ ሱብሃንአላህ። እዚች ጋር የበጉን ምናምን እነዚህ ካብራራ በኋላ እንስሳ እንኳን ምናምን ብሎ የተናገረበት ፓርት አለች። ያቺን አምጥተው እነሱ ያጨዋት በደንብ እንድታሰምሩ። ስለዚህ ይህን ሁሉ ካብራራ በኋላ አፍንጫን እንትን አትበሉ፣ እንደዚህ አታደርጉ፣ እነኚህ ይገደላሉ ካለ በኋላ ለእንስሳትም እንደዚህ ነው። የእንስሳትን ተዛ ቢላው በደንብ መሳል አለበት ሲታረድ የሚል አመጣ ማለት ነው። ኦራይት። ስለዚህ ሲገደል እንዴት ነው የሚገደለው? በነነስ ቢላ ነው የሚታረደው ወይንስ እንዴት ነው? እሱ እጁ ነው የሚቆረጠው ሙርተድ ሲገደል ወይንስ እንዴት ነው? እሱ ቀስ እየተባለ እንደዚህ አንገቱ አይደለም የሚቆረጠው። ቴሌግራሙን አንድ ያሳያቸው ሙርተዶች እንዴት እንደሚገደሉ ግቡና በ10 ሺህ የሚቆጠር ቪዲዮ እናስቀምጥላችኋለን። የሳውዲን ለብቻ ከፈለጋችሁ እናስቀምጥላችኋለን። የፓኪስታን አፍጋኒስታን ቪዲዮዎችን እናስቀምጥላችኋለን። ሙርተዶች እንዴት እንደሚታረዱ ቅንጥስ ነው የሚያደርጓቸው አንገታቸው። አካውንቴን ታዘጋለን። ዝቅ አድርገው አካውንቴን ታዘጋለን። እንትኑን አታሳይም እንደ ሊንኩን ብቻ ወይ ጎበዝ፣ እንደሱ ሊንኩን አሳይ። ሊንኩ አይታይም? ኦኬ፣ ሊንኩን ዝቅ አድርጋ ያሳይ። ስክሪንሾት አድርጉ። የምትለውን ሂዱና እዩት። የበፊቱ ኢትዮጵያኖችም የታረዱበት ምናምን ሊቢያ ላይ እንደታረዱት አይነት ማለት ነው። እንደዛ የምትታረደው ያኛውን ዘግተውብኛል። ይህንኛው አዲስ ነው። አሁን እንትን የተከፈተ ነው። ዛሬ ነው የከፈትነው። እንትን ሲሉ ማት ቪዲዮ እናስቀምጥላችኋለን በየቦታው። አፖስቴት ከሆነ ወይም ዘማዊ ከሆነ ወይንም ደግሞ ከእስልምና እንደዚህ የወጡት 40 ቀን ነው የሚታረዱት። ሳውዲ ላይ ሳውዲ ያላችሁ መረጃዎች መጠየቅ ትችላላችሁ። እንዴት ነው የሚገደሉት በሉና ጠይቁ። ከእስልምና ወጣ ሳውዲ አረቢያ ላይ እንዴት ነው የሚደረገው በሉና ጠይቁ። እንደዚህ ይሰበሰባል ሰው ጁማ ቀን አይ ቲንክ ጠዋት ላይ ነው የሚታረዱት። ከዛ ይሰበሰባል ሰው ሁሉ ይነገራል። ከዛ በኋላ ቅንጥስ ነው የሚያደርጉት አንገቱን ማለት ነው። በጣም በስለታም ቢላ ነው። በጣም ስለታም በሆነ ማለት ነው። ያንን ለመሸፋፈን እኛን ቀጣፊ ይላሉ ማለት ነው። አንዳንድ በዚህ ፖለቲካ የሚጠለፉ እውነት ይመስላቸውና ይደነግጡና በእነሱ ፖለቲካ ውስጥ ይገባሉ ማለት ነው። እስቲ ውሸት ነው ቪዲዮ ውሸት ነው ስህተት ነው ብትሉ ማገቱን ዊአር ቻሌንጅ አድርጉን አለን። እኛ ኦልሞስት አሁን ራሱ ከ300 ምናምን በላይ ቪዲዮዎች አፕሎድ ተደርገዋል። እጅ በመቁረጥ የግድያ አይነቶችን ታያላችሁ። የግድያ ጨከን ብላችሁ አንዴ ብቻ ተመልከቱ። ከብዙ አይነት ግድያ በላይ ነው የምትመለከቱት። ህፃናት አይምሯችሁ የሚረበሽ ሪከመንድ እናደርጋችሁ። ቪዲዮ አታሳይ። አንተ ላይ አካውንቴ ዋርኒንግ ውስጥ ነው ያለው። ታዘጋብኛለህ። ናውረድ እንደውም አንተ አይደለም ሌላ ነው እሱን አይደለም። እሺ መከፍተው ካለሽ ይቀጥልና ወደ ውይይታችን እንመለስ። ቅድም እመለስበታለሁ ያልኩት ነገር አለ። የእርስ በእርስ እልቂት ለማስነሳት እንደዚህ ጥላቻቸው እና የማይሆን ነገር እየተደረገ እንደሆነ ነው ሲያወራ የነበረው ኡስታዙ። ኦኬ ቪዲዮ እንግዲህ ተቆርጦ ተቀጥሎ ህዝብን ሊያጋድሉ ነው ያሉት። እስኪ እነዚህን ቪዲዮዎች እንስማ፣ ስሙት። እኔ ባለሁበት 99% ሙስሊም ነው። ስለዚህ
ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ማረድ አይደለም አንገቱን ባለበት 99% እዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። አርሲ ስፔሲፊክ ቦታው ራሱ ማለት ነው። ይህንንም እፎይ ሰላም ነው። ሙት የዛን ጊዜ በቃ ፍርጥ። ስሙ እየሰማችሁ ነው። እነዚህ ሁሉ ምንድን ናቸው? ፍቅር ነው እየሰበኩ ነው። እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር አለን። እስከ ዳር እስኪ ዳር እንነሳበት። እነዚህን ሁሉ ምን አድርጋችሁ? ይሄ ውስጣዛችሁ ምን አድርጋችሁ? ኦኬ እሺ፣ ቀጥል። ሶሪ ቀጥልሽ። እሺ ያ ታዋቂዎቹን ታዋቂ የሆኑና ኡስታዞች የሆኑትን መስጊድ ላይ የሚጠቀሙትን ብቻ ያ ይሄ ኡስታዝ አሁን ይሁት የሚታወቅ ኡስታዝ ነው። ኡስታዝ አቡ አይደር ይባላል። የሚለውን ስሙት። አላህ እንደ ኢማናችን ይፈትነናል። ስለዚህ ምን እናደርግ? በተሳሳት እንስራ፣ ሰብር እናደርግ፣ አንድነታችን እንጠብቅ፣ ለትግል እንዘጋጃለን። አለበለዚያ ግን አሁንም ስንቶቻችሁ ናችሁ በደስታችሁ ቢላ በቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ ምንጠይቋላችኋል? ቤት ውስጥ ቢላ የለም። ሌላውንስ ቆይ አሁን እዚህ ቢላው ለምንድን ነው? ቢላው ምን ሊያደርግበት ነው? እንዘጋጅ። ስንቶቻችሁ ነው ቢላ ራሱ ያላችሁ? በግ ለማረድ ብሏል። እውነት ቢላ አሁን ቻሌንጅ ያደረጋቸው ለበግ አስቦ ነው? በግ ለማረድ ነው? ስንቶቻችሁ ነው ቢላ እንኳን ቤታችሁ ያለው? በግ ለማረድ እንኳን ከጎረቤት ነው የምትጠይቁት። እንዘጋጅ እያለ ቢላን አምጥቶ በግ ስለተናገረ አይ በግ ማረጃ ነው ማለት በዚህ መጠን ጅል ነው ምን መስላችሁ? ኦኬ ቀጥል። ቢላው ምንድን ነው? ማረጃ ነው። ቤት ቢፈለግ ጎረቤት ነው ቢላ ሄደህ የምትለምነው እያለ እየነገረን ነው እንግዲህ ኡስታዝ ማለት ነው። ሌላው በጣም የሚያሳዝነው እና የሚያስደነግጠው ነገር ደግሞ ምን መሰላችሁ? ይህንን ትምህርት እያስተማሩ ውስጡን የዚህን ያህል እየሰሩበት እኛ ጋር ደግሞ እየመጡ ጻድቅ ወይ ደግሞ እነሱ ሰላም ወዳድ ሌላው ሰላምን የማይፈልግ ሰላም ጠል አድርገው የሚሰብኩት ነገር ነው። አንድ ይችን ቪዲዮ ላሰማችሁ። እየተሰማ አይደለም። ሌላው ጧ ብዬ ነው ብዙ ቪዲዮ ስለሆነ እዚህ ጋር ነው ላውጣው። ያ ኦኬ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። እስከዛ ያ ስሙት፣ ይህን ቪዲዮ በደንብ ስሙት። ቅድም ምን ብያችኋለሁ? ጥላቻ ሰባኪዎች፣ ሃይማኖት በሃይማኖት ሊያፋጁ የሚፈልጉ እስካሁን የሰማቿቸው ቪዲዮዎች አሉ። አንድ ቀን የተናገሩት ነገር የለም። ዛሬ ግን ደግሞ በሐሰት የሰሩትን ስራ ለመደበቅ ቁጥራቸው ትንሽ ነው ይታወቃሉ። ሚዲያውን ረን የሚያደርጉት ስትራቴጂክሊ የሚንቀሳቀሱ ናቸው። ተናበው የሚሰሩ ናቸው። አጮሁት እንዳለ ሚዲያውን እየተቀባበሉ በግ ነው እያሉ ማለት ነው። እነዚህ ሰዎች ግን ሲናገሩ ፍቅር ነው እየሰበኩ ያሉት። እስካሁን ሰምታችኋል። ይህን ቪዲዮ ግን በደንብ ስሙት። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድን ነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን
አሪፍ ነው። ቀጥታ ማን ዴቭ አይሰማችሁም? ያጀማ አውራ ይሰማል። እየለፈልፍክ አይደል? ይሰማል። ማይክን ዘግተህ ክፈተው። ማይክ ዝግ ነው። ዴቭ ማይክን ዝግ ነው። ያንተ ዝጋውና ክፈተው። የኔ ነው። አሁን ዘግተህ ከፈትከው። እስቲ ጥሩ ነው። የዴቭ ተሰማችሁ? ቆይ እስቲ እሰማሉ አልሰማም? ጋይስ እኔ ላውራና እስኪ ይሰማል? የዴቭ ይሰማል? ብሌን አለች። በቃ አይ ብሌን አለች። እኛውን አለች። አሁን መጥቷል። ትንሽ ወደ ኋላ በልና እንትን ያልከውን አሰማ። አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካርይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ሙጃሂዲኖችን የሸሪዓ ባንዲራ ከፍ እንዲል የሸሪዓ የበላይነት እንዲኖር ማለት እኩልነት፣ መተሳሰብ፣ ፍቅር ምናምን አይገባውም ምስልምና። ይህን እነዚህን ደግሞ የሚሰሩ ሰዎችን ልብ በሉ። ይሄ ህግ የጣዖት ህግ ነው፣ እኔ ብቻ ነኝ መኖር ያለብኝ ነው። እነዚህን ደግሞ ቴሮሪስቶችን፣ አሸባሪዎችን ደግሞ ምን ማድረግ አለብን? ሙጃሂድ ነው የሚሏቸው አንዳንድ ቁልፍ ቃላቶችን ልክ እንደ ቅድመውን ሙርተድ፣ ካፊር፣ ጅሃድ የሚሉትን ብዙ ሰው ውስጥ የማያውቁት የማይታወቁ ቋንቋዎችን በአረብኛ ይጠቀሟቸዋል። ሰው አይገባውም። እና ምናለ ሙጃሂድ ማለት ተጋዳዮች፣ ፋይተሮች ማለት ነው። እነሱ ልንደግፍ ይገባል አለ። እዩት ደግሞ ከፋይተሮቹ አንዱ ነው። ቢሊላሂ ወላ የኻፉነ ለውመተ ላኢም፣ በአላህ መንገድም ይታገላሉ፣ የወቃሽንም ወቀሳ አይፈሩ። አላህ ከእንደዛ መሀል እንዲያደርገን ዱዓችን ነው። በሀገራችን ላይ የጂሃድ ሸርጥ አልተሟላም የሚል ንግግር ብዙ ቦታዎች ላይ ተሰማዋል። ይህ ኡማውን ለማስተኛትና ኡማውን ካፊሮች የበላይ ሆኖ እንዲረጋግጡት በር ከፋች ንግግር ነው፣ ሌላ አይደለም። የሆነ ታሪክ ወደኋላ መለስ ስላድርግና ልንገራችሁ ስለ አፍጋኒስታን። ሶቪየት ዩኒየን አፍጋኒስታንን በወረረችበት ሰዓት ላይ አሜሪካም፣ ሳዑዲም ሌላ ሀገራቶችም ሙጃሂዲኖችን ነፃነት ታጋይ እያሉ ፍሪደም ፋይተርስ እያለች አሜሪካ ዳዕም አድርገቻቸው፣ ረዳቻቸው። በዛን ሰዓት ላይ ሳዑዲ ላይ ጂሃድ ነው ያሉ ወጣቶችን ብዙ ወጣቶችን ሲልኩ ነበር ወደ አፍጋኒስታን ማለት ነው። ወደ አፍጋኒስታን ይልኩ ነበር። ከዛ በኋላ ከትንሽ ጊዜ በኋላ አሜሪካ የምትፈልገው ነገር ሳይሳካላት ሲቀር እነሱም ሸሪዓን ሲሉ አሜሪካ ይሄ ነገር ልክ አይደለም ስትል ሳዲም ጂሃዳቸው ባጢል ነው አለች። እንዲያውም የጣሊባኖች ጦላቦች ነበሩ፣ ተማሪዎች ነበሩ። ሙላ ዑመር እነሱን አሰባስቦ ነው በፊሰቢላህ ያስጀመራቸው። በጣም ትንሽ ነበር ቁጥራቸው ራሱ ወደ 20 ይሞላል። እና በዛን ሰዓት ላይ የማይችሉትን ነገር ነው የገጠሙት። የማይችሉትን ነገር ለሚገጥማሉ እልቂት ነው የሚሆነው። ዋሹ። ለዛ መዋሻታቸውም ዛሬ ያለንበት ጊዜ ምስክር ነው። አልሐምዱሊላህ እነዛ ብሎ ሲያወሩ የነበሩ ሰዎች አፍንጫቸው መሬት ትላስ እንጂ ዛሬ አፍጋኒስታን የኢስላሞች ኢማራ ሆና በኢስላም ሸሪዓ የተዳደረች ይገኛል። አንድም ሀገር እውቅና ባይሰጣቸው፣ እውቅና አለመስጠታቸውም ደግሞ አልጎዳቸውም። አልሐምዱሊላህ አላህ ይጨምርላቸው ማለት ነው። ስለዚህ ዛሬ ምንድን ነው የሚለው? አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላህ ስብሐነ ወተዓላ አይጠይቀንም ወይ? ውዝሯለን አቅሙ ስላሌለን። እሺ አላህ ስብሐነ ወተዓላ እንዲህ አላለንም? ወዐዱ ለሁም መስተጣዕቱም ሚን ቁዋ፣ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው። ወሚን ሪባጢል ኸይሪ ምን በሉላቸው? ተዘጋጁላቸው። ሊስሙን አይደለም ሊቆርጡን ሊገሉን ማለት ነው። ሂቡነ ቢሂ ዐዱወላሂ ወዐዱወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል አይደል? ምን የምትሉበትም የምታሸብሩበትም የምትገሉበትም አሁን እየሆነ ያለው አሁን አርሲ ላይ በየቦታው እየተገደሉ እንዳሉት ማለት ነው። ታዲያ ዛሬስ አላህ ስብሐነሁ ወተዓላ ጂሃድን አዞን ሳለ ብዙዎች ሸርጡ አልተሟላም። እሺ ሸርጡ ካልተሟላ ለምን አንዘጋጅም? ሸርጡ ማለት መስፈርቱ ነው። ሸርጥ ማለት መስፈርት ምንድን ነው? መስፈርቱ ከተባለ ቁጥራችን ቆይ እንደዚህ እንትናችን የሆነ
ከፍ ያለ ቦታ ላይ ቁጥራቸው ዝቅ ሲል አንገታቸው ይደፋሉ። መካከለኛ ሲሆን ተበደልን ይላሉ። ልክ እንዳሁኑ ደግሞ እንደ አርሲ አካባቢ ቁጥራቸው ከፍ ሲል ደግሞ ቅድምም ውስጥ ሲናገሩ እንደሰማችሁት በሜንጫ አንገት ይቆርጣሉ ማለት ነው። አልተሟላም ነው የምትሉን እያለ ነው። አይ ለማዘጋጀት እንደዛ ከሆነ እኮ ወንጀል ላይ ነን። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እስከ ቅያሙ ሰዓ አልጂሃዱ ፊ ሰቢልላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን መሐመድ ምን አለ? እስከ ምጽአት ቀን ድረስ ግድያ፣ እርስ በርስ መገዳደሉ እንደሚቀጥል ተናግረዋል። ወንጀል ነን፣ ዝም ማለት የለብንም። ሁሌ መገደል አለብን። አትቅጠፉ። ባጢል ከሆነ እኛ በመቀማመጣችን አላሁ ሱብሓነሁ ጠይቀን ወይ? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩ ሰሓበቲ አርበዓ ወኸይሩ ሰሪየቲ አርበዓተ ሚአ ወኸይሩ ልጁዩሺ አርበዓተ አልፍ ወለን ዩግለበ 12,000 ሚን ቂላ ረዋሁ አሕመድ ወአቡ ዳውድ ወትርሚዚ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኸይሩ ሰሓበቲ አርበዓ ምርጧ ቲም 4 ናት። ወኸይሩ ሰሪየቲ አርበዓተ ሚአ ምርጧ ሻምበል ደግሞ 400 ናት። ወኸይሩ ልጁዩሺ 4,000 ምርጡ ጦር ደግሞ 4,000 ነው። ወለን ዩግለበ 12,000 ሚን ቂላ 12,000 የደረሰ ጦር ደግሞ በጦር እንሰት አይሸነፍም፣ የትኛውንም ኃይል ቢገጥም ማለት ነው። ሱብሓነላህ። ይህን ሐዲስ አስታውስ ትዝ የሚለኝ በሀገራችን ላይ ሆነ ነው። በኢማም አሕመድ ኢብን ኢብራሂም አልጋዚ ረሂመሁላህ ጊዜ ሙስሊም ማድረግ ያለብን ውጊያውን ማፋፋም ሳይሆን ከሰላም ጋር እንቆማለን ማለት ሲገባን፣ እዚህ የመጣችሁ ከሀገሬ ጋር ነው የምቆመው፣ እንደዚህ ነው የምቆመው፣ እኔ ከእምነቴ ጋር ነው የምቆመው። እኔ አንድ ባንዲራ ብቻ ነው ያለው፣ እሱም ላኢላሃ ኢለላህ ሙሐመዱ ረሱሉላህ። ሌላ ባንዲራ የለኝ። ኩፋሮች እንደፈለጋችሁ እናንተ ብዙ የሚጮህላችሁ አላችሁ። እኔ የሚመለከተኝ ስለ እስልምና ስለ ዲኔ ብቻ ነው። ሀገር ካሌለች እኮ እምነት የለም ብላችሁ የምጽፉ ሙስሊሞችን ሳይ በጣም ነው ያዘን። ወላሂ እምነት ካሌለ ነው ሀገር መኖር የማችለው። ዛሬ መንግስት ያልፋል፣ መንግስት ቢመጣ መንግስት ይመጣል። ዛሬ እስቲ ለኢትዮጵያ የተሻለ መንግስት እስቲ አሳዩ፣ አምጡልኝ እስቲ። ይሄ መንግስት እኮ የተሻለ ጊዜ ነበር በሉኝ። እኔ እስከማውቀው እስካነበብኩት ልጅ ኢያሱ ብቻ ነበር ለሙስሊሞች ጥሩ የነበር፣ እሱንም አስወገዱት። ሚሊኒክ ሀረር ሲገባ ሙስሊሞችን ጨለንቆ ላይ ጨፍጭፎ 25,000 ጦሩን በማዝመት በ4,000 ነው የገጠሙት። ድሉን ያው ለሱ ሆነ። ሲገባ የሸሂዶችን መሬት ሳይቀር ንብረት ሁሉ ነገር ነው የዘረፈው። ብዙ ጫና ነው ያመጣው። መስጊድን ነው ወደ ቤተ ክርስቲያን የቀየረው። ወላሂ የጊዜ ጉዳይ ነው። መመለሱ ግን አይቀርም፣ የጊዜ ጉዳይ ነው። ግን እኔ ሙስሊም ወንድሞቼ እኔ እዚህ ጋር በምናገረው ነገር ተገሰነ ነው። እኔ ከማንም ጋር አይደለሁም። እኔ ከዲኔ ጋር ብቻ ነው የምቆመው። እኔ ዛሬ እዚህ ሀገር ይበላችሁ ግቡ አልልም፣ ወጣቱንም አላስፈጅም። እንደዛ ያሉ ብዙ ጓደኞችን ስላጣሁ ስለማውቀው ያ ሁሉ ነገር አልፎ ፍትህን እናሰፍናለን፣ ሰሜን ዕዝን ያጠቁትን እንይዛለን ተብለን ያ ሁሉ መስዋዕትነት ከፍለን ተጨባበጡ። ግን ያን ድርጊት የፈጸሙ ሰዎች ለፍትህ መቅረብ ያልነበረባቸውም ይሄ ነው ፍትህ፣ የነሱ ፍትህ ጭራሽ አምጥቶ ስልጣን ሰጧቸው። ዛሬ አፋሮች ያን ውጊያ ከተዋጉ በኋላ ልጅ ያላባት ቀርተዋል። ብዙ መስዋዕትነትን ከፍሏል። ማንም ሀገሩን የሚጠላ ሰው የለም። ግን እምነት የበላይ ነው። አድዋ ላይ ሙስሊሞች ተዋግተዋል አለችኝ አንዷ። አዎ በእርግጥ ተዋግተዋል። ሬሳቸው እንዳልተነሳ ታውቂያለሽ። እኛ እኮ እንደ ሀገር አንድ መሆን አለብን። አንድ መሆን አንችልም በዚህ ሁኔታ። ዲናችን አንድ እስካልሆነ አንድ አይደለም። እነሱም ራሳቸውን ችሎ ይኖሩ፣ እኛም ራሳችን። ዲናችን ማለት ሃይማኖታችን ነው። በነገራችን ላይ ሃይማኖታችን አንድ ካልሆነ እስካልሆነ ልንኖር አንችልም። እንችለን እንኖራለን። በምንም ተአምር ደግሞ እየገደሉን ከእነሱ ጋር ማህበራዊ ኑሮ ራሱ መመስረት አያስፈልግም። ስለዚህ አላህ ቀልብ ይስጣችሁ። እኔ ሌላ ምንም ምለው ነገር የለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦስ ቀጥል። ሰይፉላ ጥርሱ ነው የሚመቸኝ። እኔ ቆንጆ እየጠርሳለሁ። ሰይፉ አላ ያላ ሴፍ ማለት ነው። የሚገርመኝ ግን ከየትም ለቃቅማችሁ ለምንድን የምታመጡት? እንደዚህ ቀይ ኢሞጂ አትላኩ። እንደ እንትን ነው ጥሩ ስላልሆነ ዮዲ ቀይ ኢሞጂ አትላኩ። ቤቱ ልትልበታል ለራሱ ሪፖርት አብዱልዋብ ተዘጋጁላቸው የሚለው አሁን ሴፉን ላይ ተናገረው ስህተት ነው ብለህ ታምናለህ? ተዘጋጁ የሚለው እኮ ዝም ብለህ ተዘጋጅተህ ወጥተህ አጥቃ አይደለም የሚለው። ተዘጋጁ ተዘጋጅተህ ብለሃል አልተባልክም? መስፈርት አለው ለመዘጋጀት ራሱ ወጥተህ ለማጥቃት ራሱ መስፈርት አለው እንጂ እሱ የሚያወራው በየሸለቆው ገብቶ ማጥቃቱን እሱ ጫካ ገብቷል። አሁን እያሰለጠነ ነው፣ እያሰለጠንም ነው። ተደጋጋሚ እንትን ብሏል። ኤንኤስ ነገር ግን ከማጥቃት በፊት የምታጠቃበትን መዘጋጀት አለብህ የለብህም? እንዳስተምሮትህ
ይኸውልህ የምትዘጋጀው እኮ ያ ሰው ኖርማል ሰላማዊ ሰውን ለማጥፋት አይደለም የምትዘጋጀው። ጤነኛ ሰው አይደለም። ጠላት የሆነማ ሊያጠቃህ ከመጣ መዘጋጀት አይደለም። ለምሳሌ እኔ ያላ ጠላት ነኝ አይደለሁም? ያንተና ያላ ጠላት ነኝ አይደለሁ? የሙስሊሞች ይኸውልህ ጠላት የሚባለው አምናህ ነው። ለምሳሌ አንተ ታውቀዋለህ እያወቅኸው ማንኛውም ማንኛውም ማለት አይችልም። አብዱ ከሙስሊም ውጭ ወዳጅህ ሊሆን የሚችላል? ወዳጅህ ይባላል? ወንድሜ ቤተሰቤ ማለት ትችላለህ? ወዳጄ ማለት ትችላለህ? ትችላለህ። ኦኬ ከፍ ላድርግሽና ኢሚዲየት አላደርግም። መረጃ ነው ጠይቀህ ቀጥል። መረጃውን ክፈት። ለምሳሌ ፓጋኖች ወዳጅ የሚባለውን እንደሚባል ማስረጃ ወዳጅ የሚባለውን ሊፈስርልህ ማስረጃ እዛ እናንተን ልነግርህ እኮ ነው። አረጋጋ ተረት ተረት አንሰማማ ወዳጃችን። ሰማቻ ገባች አይደል የሚል ተረት ተረት እዛ ቤታችሁ ነው የሚወራው። እኛ ጋር ማስረጃ ይጠየቃል። መረጃውን ክፈተው። መረጃውን ክፈተው ቅድሚያ ይኸውልህ በአላህ ሱብሓነሁ ወተዓላ ያላመነ የሆነ አካል ወዳጅ ሊሆን አይገባም የሚል አያት አለ። ትክክል ነው እሱ። ወዳጅ የሚለው ግን ቴንኪው ፔሬድ በአላህ ወተዓላ ያላመነ ሰው ወዳጅ ሊሆንህ አይገባም። ስለዚህ ወዳጅ አይደለም ማለት ነው። በአላህ ያላመነ ሰው ወዳጅ ሊሆን አይገባም። ይኸውልህ ምን አይነት ወዳጅ ነው ታውቃለህ? ይሄን አይ ጥቁር ምን አይነት ነው ይለኛል። ስለዚህ አልገባም። እዛ ተረት ተረት የምታረቱትን እኔን አሸውዱም። እዛ አይደለም ራስህ ማስረጃ ታመጣልህ። ልፍቀድልህ? መረጃ ታመጣልህ? አዎ አመጣልህ ያለው አልኩህ እኮ አመጣልህ ያለው። ቀጥል አንታሽ። ይኸውልህ ወዳጅ የሚባለው ዲናዊ ነው። በቃ ዲናዊ እስከሆነ ድረስ እስልምና ውስጥ ራሱ ሆኖ እማያ ከሆነ አንተን ወዳጅ ልታረው አይገባም። እስልምና ውስጥ ሆኖ ራሱ ለምን መሰለህ? ምስጢር የሚያወጣ ከሆነ እስልምናን ነገር የሚያንቋሽሽ ከሆነ እስላም ሆኖ ራሱ ወዳጅ ልታረው አይገባም። እሱማ እንደዛ ግን እናንተ ብቻ አይደለም ቶሪያው ነው የሚገደለው። እኔ ወዳጅ አይደለም። በቃ ኤኒዌይስ አብዱልዋሃብ ለምን ትጨነቃለህ? መረጃ እኮ አታመጡም እኔ ጋር። አብዱልዋሃብ ይሰማል? ይሰማል? እየሰማኝ ነው። እየሰማሁ እስቲ ኮመንት ላይ እፎይ ቤት ነው የገባኸው በሉ። እፎይ ቤት ነው የገባኸው በሉ። እፎይ ቤት ሲገባ በመረጃ ነው። ተረት ተረት አይደለም የሚወራው። እፎይ ቤት ነው ውስጥ የገባችሁት በሉ። ገባችኋል? ሰማችኋል? እንደሚባልበት አይደለም። ራሱ ጭንቅላቱ ዳጋ እዚህ ጋር እንደሚባልበት አይደለም። እፎይ ቤት ነው የገባች። ጭንቅላት ያለው ሰው ነው እዚህ ቤት የሚገባው። መረጃ እንጠይቃለን ማለት ነው። ኤኒዌይስ ወደ ዋናው ቶፒካችን እንመለስና የሰይፉላ አጀንዳችን ስላልሆነ አብዱልዋሃብ ወደ ቶፒኩ ብንመለስ አይሻልም? ቶፒካችን ስላልሆነ እሱ ባለፈው ስለገባንበት ባለፈው አውርተነዋል። ወደ ቶፒካችን ወደ ዛሬው እንመለስና ከእስልምና የወጣ ሰው ጥያቄ እኮ ነው። በአሁኑ ትንሽ ጥያቄ ነች። አሁን ለምሳሌ እኔ አሁን ኦርቶዶክስን አልቀበልም እንበል። አንተ አሁን ለምሳሌ ስለ ኦርቶዶክስ ምስጢራዊ ነገር አትነግረኝም። ለምን? ወዳጅህ አይደለሁም፣ አታምነኝም ከነ ማለት ነው። ይሄንን ነው እንጂ ያለው አላህ Subhanahu Wa Ta'ala እንጂ ዱንያዊ እችን ዓለም ላይ እንደፈለክ ተጠቃቀማችሁ ኑሩ ብሎናል። ወዳጅ የሚባለው በዚህ ነው፣ በሃይማኖት ነው ወዳጅ የተባለው እንጂ ዝም ብለህ አንተም እኮ አታረገኝም። ይሄን ታውቀዋለህ፣ ልብህም ያውቀዋል፣ መጽሐፍም ያውቀዋል። ወንድማችን ትክክል ነው አብዱልዋሃብ። እሺ ሳይ ሙስሊም አለው ተሳስተሃል። ስህተት እንዴት የሚያጣል መሰለህ? ይሰማል
አይደርሳል። እሺ ቡሃሪ 25 ወይም ደግሞ ሳይ ሙስሊም 1 ኤ ላይ ምን አለ መሰለ አብዱልዋሃብ መሐመድ ምን ብሏል? ሰዎቹ ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ሰላት እስኪሰግዱ ዘካም እስኪሰጡ ድረስ እንድዋጋቸው ታዝዣለሁ አለ። አንተ ደግሞ ሰዎች ሁሉ እንደፈለጉ እንዲጠቀሙ ተፈቅዷል አልክ። ይሄንን ካላሉ አለ ህይወታቸውም ንብረታቸውም ዋስትና የለውም አለ። አንተ ደግሞ ምን አልከኝ? እነሆ ሰው ሁሉ መፍት አለው እኩል ነው አልክ። ነብይ ደግሞ እነሆ ሰላት ካልሰገደ ዘካ ካልሰጠ በእኔ ነብይነት ካላመነ ባላህ ካላመነ ህይወቱ ዋስትና የለውም። ልክ ውሻ እንደምገለው ውሻ እንኳን ጌታ ያላቸው ዝም አይሉም። ተራ ጉንዳን እንደምገለው ህይወቱ ዋስትና የለውም አለ። አንተን ልመን ነብይ ልመን። መሬት ሁሉ ደግሞ እንደው የተወሰነ ክፍል ነው መካ ያሉትን ብቻ የሚመለከት ነው ወይንም ደግሞ መዲና ያሉትን ሰዎች ብቻ የሚመለከት ነው እንዳንል ደግሞ መሬት ሁሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኔ ነው አለ። ስለዚህ መሬት ሁሉ የሱ ከሆነ በዛ ውስጥ የሚኖሩት ደግሞ ይህንን ህግ ማክበር አለባቸው ከተባለ አይ ተፈቅዶላቸዋል በነፃነት ማለት አትችልም። ሸሪያ እስከሚመጣ ድረስ እውነት ነው አንተ እንዳልከው ሸሪያ እስከምንተዳደር ድረስ ጂዛያም ከፍለን ቢሆን ጀስ እንደዛ እናሳልፋለን። የበላይ ስትሆኑና ዓለምን ስትቆጣጠሩ እና ሸሪያ ዘወል ካደረጋችሁ ግን አንድ ሰው አይቀርም፣ የግዴታ ይገደላል ሁሉ። ልክ አይሁዶች መጨረሻ ላይ ተዋግታችኋቸው ገላችሁ እንደሚጨርሷቸው ማለት ነው ባስተምሮታችሁ። ከዛ ሁሉም ሰው ሙስሊም ይሆናል ብላችሁ ስለምታምኑ ሁሉም ሰው ያልቅና ሙስሊም ይሆናል ብላችሁ ስለምታምኑ ማለት ነው። ኤኒዌይስ ጂዚያ ከዛ በኋላ ይቆማል ማለት ነው። ጂዚያም አትቀበሉም፣ ይመጣል፣ ጂዚያም ይቀራል። ያ ስላለ ነው። ግን ወደ ዛሬ ቶፒካችን መለስ ስንበልና አንድ ሰው ከእስልምና ቢወጣ እርዱ ላይ እንመለስ። ይታረዳል ይላል አዲሱ፣ ይታረዳል ይላል። ለምሳሌ ታዲያ ለምንድን ነው እሱ የዛሬው ማጮህ ያስፈለጋቸው? አይ ቲንክ 66 አድርገው ሲ ሱና ነሳ 40 ወይንም ደግሞ ኦኬ አቡ ዳውድ ላይ 4256 እሺ ምንድነው 43 አድርገው 4356 አንገቱን መቁረጥ ነው ያለሱ 43 አድርገው ማረድ ነው ያኛው እንደው ከዚህ መረጃ በፊት ማረድ የሚለውን አሳየው። ብሄድ ማድረግ ቆይ አንዴ መቁረጥ የሚለው መቁረጥ ነው። ማረድና መቁረጥ ይለያያሉ ይሉ ስለሚችሉ ቀጥል። እሺ አቡ ቡራድ ሰይድ አቡ ቡራድ እንዲህ አለ። a man turned back from Islam was brought to አቡ ሙሳ። ከእስልምና የወጣ አንድ ሰው ወደ አቡ ሙሳ መጣ። he invited him to repent for 20 days ለ20 ቀን ተጠየቀ። or about so ሙአዳህ then came and invited him to embrace Islam። ሙአዳ የሚባለው ሰው ደግሞ እስልምናን ተቀበል አለው። but he refused አይ አለ፣ እምቢ አለ። so he was beheaded ተቆርጦ ተቀጠለ፣ አንገቱ ታረደ፣ ብሄድ ተደረገ። ምን ስላለ? ኢምብረስ ኢስላም ሲባል እስልምናን ተቀበል ስለተባለ እሱ ደግሞ እምቢ ስላለ ሪፊውዝድ ስላደረገ እምቢ ስላለ ምን ተደረገ? ይሄው ኦኬ። ስለዚህ ዛሬ ሲያጮሁት የነበረው ቪዲዮ ይሄን አስተምሮታቸውን ሳያውቁት ቀርተው ነው። ጥላቻ ንግግር ነው፣ በህግ ይጠየቁልን እያሉ የሰሩት ቪዲዮ ይሄንን አዲስ አንብበው ታያውቁም ወይንስ ሰሃቦቻቸውን በህግ ይጠየቁ እያሉ ነው? ይኸውልህ እፎይ አዲሱ ዝም ብለህ እስልምና ለቆ የወጣ አይደለም። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ ነው አላህ።
እስልምና ግዴታ የለበት። ከወጣ በኋላ ግን ወይፋሪቁ ጀማዓን የሚለያይ ከሆነ ነው ግዴታ አይደለም። ለምን ቆርጠህ ታመጣለህ? ግዴታ አይደለም። እኔ ያለ ቻሌንጅ ላድርግ። ኡስታዞች ቻሌንጅ አንተ ማድረግ ፈልጌ ሳይሆን ሌሎች እንዲማሩበት ነው። ኡስታዞች ስለሚቀርፉ ስለማቅ ጀማውን የሚከፍል ነው ብለው እንደሚፈስሩ አውቃለሁ። እዚህ ያሉ ቲክቶክ ላይ ያሉ መንደርተኛ ምንም እውቀት የሌላቸው ኡስታዞች እንደዛ ብለው እንደሚፈስሩ አውቃለሁ። ትልልቅ ኡስታዞች አንድ አታመጣልኝም እንደዛ ብለው የሚፈስሩ ሙፈሲሮች ደረጃ በትልልቅ መስጊድ ላይ ያሉ የእናንተው ራሳቸው እንደዛ ብለው እንደማይፈስሩ አውቃለሁ። እዚህ መንደር ላይ ያሉ ቲክቶክ ላይ ግን አይ ጀማውን ለመክፈል የሚጠረን ምናምን ወጥቶ እንደዛ ነው የሚገደለው ይላሉ። እንደዛ ከሆነ ሰሃባዎችን ገሃነም ትከታቸዋለህ። ለምን በለኝ አብዱ፣ ለምን ከፈተው ሐዲሱን ክፈተን እናንብበው። አይ ቅድሚያ ለምን በለኝ ሰሃባዎች ገሃነም ይገባሉ። ከእስልምና የወጣን ሰው መግደል ወንጀል ነው ብለህ ካልክ እንዳለ ሰሃቦች ገሃነም ይገባሉ። ምንም ያላደረገ ገና ሲወጣ የገደሉ ናቸው ሁሉም። ስለዚህ ሰሃቦች እንዳለ ማለት ነው። በዚህ ህግ መሰረት ገሃነም ሰሃቦች አዳምጣለህ። ስለዚህ ምን ይሆናል መሰለህ አብዱ፣ ቲክቶክ ላይ ያሉ 1-3 ኡስታዞች ናቸው እሱን የሚዋሹት። ቲክቶክ ላይ ያሉ ወደ 4 ኡስታዞች ያመኑ አውቃለሁ። አሁንም ንጽጽር የሚሰሩ ይገደላል። 3 ቀን ነው የሚሰጠው። 3 ቀን ይጠበቃል። ጥያቄ ሹባ ገብቶበት ከሆነ ይመለስለታል። ገንዘብ ችግር ከሆነ ከበር ይደረግለታል። እምቢ ብሎ ካለ ግን ለ3 ቀን ያህል እንታገሰዋለን። ከ3 ቀን በኋላ ይገደላል። 4 ኡስታዞች ያሉ አሉ አውቃለሁ። ቲክቶክ ላይ ንጽጽር የሚሰሩ ከወጣቶች ውስጥ 3 ነው 2 ኡስታዞች ግን ሽምጥጥ አድርገው ጀማውን የሚበትን ነው እያሉ ድራማ ሲሰሩ አይቻቸዋለሁ። መስጊድ ላይ ያሉ ኡስታዞች እስካሁን ድረስ ሆነስትሊ ለማውራት መስጊድ ላይ ወረፋ ይድረሰኝ ትንሽ ልበልና ልውጣ። እሺ መስጊድ ላይ ያሉ በትልልቅ ኡስታዝ ግን ይሄንን ሲክዱ አላየውም። ኡስታዝ ማን ነበር የሚባለው? ዴቭ ቃል ያ ታዋቂው ቲክቶክ ላይ መጥቶ የጥያቄ ተጠይቆ ያን እንትን የተባለ ጊዜ ይገደላል ያለው አታናግርም እኮ ችግሩ ምናምን ነገር ናቸው። ያኛው መመራቸው አብዱረዛቅ ነው እንደዚህ የሚባለው ታዋቂው ኡስታዝ መጥቶ ማን ነው ይህንን የሚያስተባብላለ እንዴ ተቆጥቶ ያለው ማለት ነው። የዛሬ ዓመት ማን ነው ያስተባብለው? ቲክቶክ ላይ ነው። ጸጥ ነው ያሉት። ትንሽ ያላሉ ዝም ይገደላል። 3 ቀን ነው የምንታገሰው። ጸጥ ነው ያሉት። ዋና መምህራቸው በእንትን ላይ የሚያስተምር ማለት ነው። እዚህ ቲክቶክ ላይ ያሉ አለ እኮ ምንድን ነው የምታወራው? አለ እኮ ስለ ቲክቶክ አይደለም ወይ ፋሪቁ ጀማዓ የሚል ሀዲስ አለ። ሀዲሱ ላይ አለ አውቃለሁ። እሱን ደግሞ ሼክ አልኢስላም ምን ብሎ እንደሚፈስርለት አውቃለህ? ክፈተው እና አንብበው እኮ አውቀዋለሁ። ሀዲሱን እኮ አውቀዋለሁ። እሱ እኮ ለግዴታ እሱ ብቻ ነው ይላል አዲሱ። እኔ ይኸውልህ ንጽጽር አቆማለሁ እንደዛ የሚል ከሆነ እፎይ አንዴ እኔ ልናገርማ ፊዳካቢ። እሺ አስቀጥላለሁ። አንተ አብዱ እኔ ይኸውልህ ኡስታዞች እድሜ ልክ ተራ እንትና ንጽጽር አቆማለሁ አውጣውና በዚህ ምክንያት ብቻ ነው የሚገደለው ካለ ንጽጽር አቆማለሁ። ይኸው ክፈተው። እፎይ አቆማለሁ። አንተ እንዳልከው ከሆነ አብዱ ኡስታዞች እየዋሹ ካልሆነ ክፈተውና አንተ ክሌም ያደረግከው የምፈልገውን ክፍል አምጣና ቻሌንጅ አድርገኝ። በቃ እኔ ከመቶ ያላነሰ መረጃ ሰጥሃለሁ። ከእስልምና የወጣ ሊትራሊ ኡስታዞቹን ተዋቸው። ልናገር አንዴ ስለ ሀዲሱ ነው የምናወራው። እሺ ፊዳ ከባቢ ኔትወርክ እኮ እያስቸገረ ስለሆነ ነው ሚዩትም ያደረግን። ለዛ ነው በመጀመሪያ ነው የገባው። የእኛ ጥፋት አይደለም፣ ኔትወርክ ነው። ፊዳ እስኪ ልናገር። እሺ ቀጥል። ቀጥል። እሺ ይሰማል? እኔ እሰማለሁ። ፊዳ ከባቢ ወይንም ከፍል አድርገህ እንደ እንድታየኝ ከጎን የተቀመጥና በቃ ከታች ስትሆን አልሰማ ያለህ ከሆነ ይሰማል። ፊዳ ከባቢ ወሚ ቀይ አብርቶበታል። ያ ለዛ ነው
ያወራስን ቀይ ያበራበታል። ኧረ እኔ ኖርማል ነው፣ ኔትወርክ እኮ ኖርማል ነው። የእሱ አይሰማህም? አይሰማም? የእሱ ድምፅ አላበዛም። እኔ ቀጥል። ይሰማል? አዎ ይሰማል። አንዴ ቆይ ሚውት አድርጉለት እና ይቀጥል። እስኪ ቀጥል። ኦኬ፣ የምትጠይቀኝ ከሌለ ጥያቄ ነው ያለኝ እኔ። ከዛ መልስ ትሰጠኛለህ፣ እወጣለሁ። ምንድን ነው እሱ? አዎ ይሰማኛል። ለእኔ ምንድን ነው እሱ? ጥያቄ ይሰማል። የእናንተ ለእኔ ይሰማል። እኔ አልሰማም። እንደ ቆይ እናንተ ሰዎች ይሰማል፣ ለእናንተ ይሰማል። የኔ ቀጥል። እሺ ምንድን ነው እሱ? እሺ በቃ ወንድማችን ኔትወርክ ጥሩ አለ። ልቀጥል? ቀጥል። እሺ ልጠይቅህ ወይስ ትጠይቀኛለህ? በቃ ኔትወርክን አስተካክል ወንድማችን። ቀጥል። እሺ ወይ ጥያቄ ካለ ቀጥል። እሺ ምንድን ነው? ዮሐንስ ወንጌል ምዕራፍ 15 አዳምጠኝ። ሳታወራ አዳምጠኝ። ኔትወርኩ ነው። አይ ወንድማችን ይሰማሃል? የኔ ኔትወርክ አስተካክል። በቃ ሶሪ። ኤኒዌይስ አይቻለኝም። በዮሐንስ ወንጌል ይሄን አዳምጠኝ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31። እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ነው? ጥያቄያችን ከራሴ ምንም ማድረግ አልችልም ማለት እንዲህ ብሎ ከተናገረ የእኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩት ወይ ኡስታዞችን ስተች ስለሰማሁ ነው። ቆይ አሁን የዝም መልስ እንዲሰጠኝ ነው። ኡስታዝ አተች ብዬ ነው። እየሰማኸኝ ነው? እሺ ዮሐንስ ወንጌል ምዕራፍ 5 ግለጽ። ኦኬ ሻዛምቶ ቢያንስ ጥያቄውን ሰምተው አንዴ ቆስጠንጢኖስ የፈጠነ ክፈትልኝ። ኡስታዝ ስተች ስለሰማሁ ነው። ይሄን ብቻ ልጠይቅ። አቡ ሃይደርን ብቻ መልስልኝ ነው አወጣለሁ እኮ። አዳምጣ። እሺ አዳምጣ። ርዕሱን የማይገናኝ ነገር ነው እየጠየቀ ያለው። ያ ረጅም ሰዓት ስለታገስ ነው ስለተቀመጠ ርዕሱ አይገናኝም። እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻም። እኔ ስለ ራሴ ብመሰክር ምስክርነቴ ምስክርነቴ እውነት አይደለም ያላቸው ለምንድን ነው ሲባል በአይሁዶች ሕግ መሰረት ምስክር የሚሆነው በዳይ የተባለው አካል አይደለም። ስለ ራሱ ምስክር አይሆንም። ልክ አሁን እስልምናው ላይ ሙሐመድ ጅብሪል እንደነገረው ማን ነው ምስክር ስትባሉ ራሳችሁ ሙሐመድን ብቻ ነው ክሌም የምታደርጉት። ሙሐመድ ነቢይ ለመሆኑ ሙሐመድን ራሱ ቁርአን ታመጣላችሁ። ለቁርአኑ ምስክር ሙሐመድ፣ ለሙሐመድ ምስክር ማን? ቁርአን፣ ለቁርአን ሙሐመድ። ይሄ ተቀባይነት የለውም የምንላችሁ ለዛ ነው። ምስክር የሚሆነው አካል አንተ ወንጀል ብትሰራ እንደ አይሁዶች ሕግ 3 ወይም 2 ምስክር ያስፈልጋቸዋል። ራስ ምስክር ሆነህ መምጣት አትችልም፣ አይቀበሉህም። ምስክርነትህ ሐሰት ነው፣ ተቀባይነት አይኖረውም ማለት ነው። ዋሻለሁ ጨርስ ይላል። ዋሻለሁ እኔ እያላችሁ ሰውን ለምን እነሱ አይቀበሉም? ይህ ምስክርነት ሰማሁ እፈርዳለሁ። አዳምጥ፣ እሺ አዳምጥ። ስለዚህ ምስክርነቱ ያ ነው ማለት ነው። ከእነሱ አንጻር የግዴታ 2-3 ተጨማሪ ሌሎች አካል ማምጣት ስላለበት ነው ምስክርነቱ። ታዲያ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ ያለው ምንድን ነው? ቁጥር 19 ላይ አድርገው። ምንድን ነው የሰማው የሚፈርደው የሚለው? ቁጥር 19 ላይ ዝቅ ብለህ ብታነበው ኖሮ ስለዚህ ያለ ኢየሱስ መለሰ እንዲህም አላቸው። ቁጥር 18 አድርገው እንዴ የክፍሉ ከራሴ ምንም ማድረግ አልችልም ማለት
አዳምጥ ቀጥታ እንዲህ ብሎ ከተናገረ አዳምጥ ሚታርግና ሰማ ነው እኮ በቃ ደግመን ለምን ታሰማናለህ? ክፍሉ የሚናገረው ክርስቶስ አምላክ እንደሆነ የሚያሳይ ክፍል ነው። ይህን ክፍል አንብበ ሙስሊም ከሆንክ በደንብ ክፍሉን አላነበብከውም፣ ወይም ደግሞ የአእምሮውን ጤንነት ያጠራጥረኛል። ክፍሉ የሚናገረው ራሱን ከአብ ጋር እኩል አድርጎ ስለመናገር የሚያወራ ክፍል ነው። በሰንበት ስለመስራት ነው። ሱራ 2 65 አካባቢ ላይ ከ60-65 አካባቢ ላይ በሰንበት የሚሰራ አላህ ብቻ ነው፣ አምላክ ብቻ ነው ተብሎ ይታመናል። ቅዳሜ ቀንን የሚሰራ አርብ ለምን አደረጋችሁት? ቅዳሜ በፊት ለምን ሆነ? ይህ ሌላ አንተ ጥያቄ ይሆናል። የቅዳሜ ቀኗ ደግሞ ራሱ ክርስቶስ እንደሆነ በማርቆስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ አካባቢ ላይ የሰንበት ጌታዋ እንኳን እሱ እንደሆነ ይናገራል ማለት ነው። ጌታዋ እንደሆነ ክርስቶስ። ስለዚህ በሰንበት ሰራ። ሰንበትን ሲሽር እነሱ ደግሞ ተበሳጩ። እንደዚህ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ ምን አድርጎ እኩል አድርጎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከማን ጋር እኩል አድርጎ? ከአባቱ ጋር እኩል አድርጎ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምን አይልም፣ አንዳች ሊያደርግ ምንም አይችልም። ቁጥር 30 ላይ ያመጣው እዚህ ጋር አስቀድሞ ስለጠቀ አብራርቶታል። አብ ሲያደርግ ያየውን እንጂ ወልድ ከራሱ አንዳች ሊያደርግ አይችልም። እሺ እውነት እውነት እላችኋለሁ፣ ሶሪ የቱ ጋር ነበርኩ? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። ፊዳከው አቢ ማይክን አንሳው። ወልድ ከራሱ ምንም አያደርግም፣ አብ የሚያደርገውን ግን ወልድ ያደርጋል አለ። ፊዳከው አቢ ማይክን አንሳው፣ በጠይቀ ጥያቄ ስላለ። ስለዚህ ራሱን ከአብ ጋር ከአባቱ ጋር አስተካክሎ ምን አለ? እግዚአብሔር አባቴ ነው አለ ክርስቶስ በስጋ የተገለጠው ቃል። ከዛስ አብ የሚያደርገውን ያንን ደግሞ እንዳለ አደርጋለሁ አለ። ኦኬ ማይክን አነሳ፣ ይሰማል? ኦኬ እሺ፣ አንተ ከራሴ ምንም ማድረግ አልችልም፣ ግን አላህ የሚያደርገውን ሁሉ ማድረግ እችላለሁ ማለት ትችላለህ? ጠብቀው ትንሽ ዘግይቶ ስለሚደርሰው። ፊዳከው አቢ ማለት ትችላለህ? እኔ ከራሴ አንዳች ማድረግ አይቻለኝም፣ ነገር ግን አብ ሲያደርግ ያየሁትን አደርጋለሁ። አሁን እኮ ኢየሱስ ክርስቶስ ያለ እኔ ቆይ አላህ ሲያደርግ ኢየሱስ ክርስቶስ ምንድን ነው ያለው? ፊዳከ ፍርዴ በፈጣሪ ትእዛዝ ነው እውን የሚሆነው ነው። ኔትወርክ በቃ ዝጋ ስለሆነ ለኦዲየንሱ ላብራራው እና ስለዚህ የትኛውም ማንም ሙስሊም ተነስቶ ከራሴ ምንም ማድረግ አልችልም አላደርግም፣ ነገር ግን አላህ የሚያደርገውን ያየሁትን ያንኑ አደርጋለሁ ካለ ከአላህ ጋር ሼር አለው ማለት ነው፣ እኩል ነው ማለት ነው። እያዳመኩ ነው አልተናገርኩም፣ እያዳመኩ ነው አልተናገርኩም። ቢት አድርግ በቃ። ስለዚህ ከአላህ ጋር እኩል ነው ማለት ነው። ስለዚህ ክርስቶስ ምን እያለ ነው ያለው? ክፍሉ ስለ ፍቃድ የሚያወራ ነው። ፍቃዱ ምንድን ነው? እሱ አብ የሚያደርገው ማድረግ ከአብ የተለየ ምንም ማድረግ አይችልም። ወልድ ቃል እንደመሆኑ ከልብ የተለየ ቃል ምንም ሊያደርግ አይችልም። በልብ የታሰበ በቃል ይነገራል። ኢየሱስ የእግዚአብሔር ቃል ነው ብለን ነው ምናምነው፣ በስጋ የተገለጠ ብለን ነው ምናምነው። ቃል ከልብ የሌለውን ሊናገር አይችልም፣ አንዳች ሊናገር አይችልም። በልብ ያለውን ያንን አላህን እያስፈቀደ ነው። አሁን ኢየሱስ አራዳም። ስለዚህ ምንድነው እሱ? አሁን አስወጣለሁ ጣልቃ ከገባ። በልብ ያለ ሁሉ ግን በቃል ይነገራል። በቃል አዳምጣ እንዴ። ስለዚህ በቃል ይደረጋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተውና ማንን ነው የሚያስፈቅደው? ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ፈጣሪውን ነው እያስፈቀደ ያለው። ቆባራስ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። ማንም ፍጡር እንደዚህ ሊል አይችልም። ያላ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያላ ነው ካለ እሱ ካላህ ጋር እኩል ነው ማለት ነው። ስለዚህ በአብ ልብ ያለ በቃል ይነገራል ማለት ነው።
ቃል ግን በልብ የሌለውን በፍጹም ምንም ሊኖረው አይችልም። እናመሰግናለን። መልሰው ወደ ቶፒኩ። ኦኬ እሺ፣ እንግዲህ እፎይ ስለ ዛሬው ጥያቄ አንዴ ወንድማችን በዚህ ጉዳይ እንግዲህ ስንመለከት በአንድ ሰው ሃይማኖቱን ለቆ ከወጣ ይገደላሉ የሚለውን ነገር እየተመለከትን ነበርና እስቲ እስካሁን ያለውን ነገር በኡስታዞቹ አፍ የሚነገረውን እንስማና እንቀጥላለን። ልክ አሁን በቅርብ እንደተነገረው ምንድነው ሙስልምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح ሐቅ ነው። ምን አለ? ሐቅ ነው፣ ትክክል ነው፣ ስህተት የለበትም። ምንድን ነው መደረግ ያለበት? ይህ ማለት እኮ ይሄ ልጅ ሐጂ ረሱሉላህ ሰለላሁ መጀመሪያ ምንድን ነው ያለው? አሁን ይኸውልህ ያለውን የመጀመሪያውን አሰማና ዝም በል አንዴ። ለምን ታቋርጣለህ ቪዲዮ? عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል፣ ነዓም አንገቱ ይቀላል፣ ነዓም አንገቱ ይቀላል። ይደረጋል። ምን ይደረጋል? ይሄ ኡስታዝ አሁን የእስልምና ጥላቻ ስላለበት ነው አንገቱ ይቀላል ያለው ነው ወይንስ እኛ ስንናገር ነው የእናንተን ኡስታዝ አንጥተን ቀጣፊዎች ናቸው ውሸታም ናቸው ይታረዳል አሉ ብላችሁ በአንድ እግር ያቆማችሁት? እሱ ጥላቻ ስላለበት ነው እስልምና ላይ እንደዚህ ብሎ የተናገረው ኡስታዛችሁ? ወይንስ እኛ ስንናገረው ስሰሙት እንደ አዲስ ነው ኪው ይልባችሁ? እኛ ስናነበው እሱን እየጠየቅን ከሆነ እንመልስ። ቀጥል እስኪ። እየጠየቅን ከሆነ እንመልስ። መጀመሪያ ከሁሉ በፊት ኡስታዞችን እኛ ማለት የውስጥ ጉዳይ ነው አሁን ያወራው ሰውዬው፣ ወደ እናንተ የሚገባ ነገር አይደለም። ስለ ውስጣችን ነው ያወራው። ግን የውስጥ ጉዳይ አለ። ግን አሁን እናንተ ምን አስባችሁ ነው ይሄን ሁሉ ጦርነት የምትሰብኩት? ምን አስባችሁ ነው እናንተ? ማለት ከሃይማኖቱ ውጭ ኢትዮጵያ ላይ ምን ማስጠር ምን አስባችሁ ነው? ምን መፍጠር ፈልጋችሁ ነው? ማለት በዚህ ደረጃ ቅስቀሳ የምታደርጉት? ያባዬ ጥያቄ ይሄ ነው ማለት አሁን ነው ጥቁር አዝሙድ ያብዬ ለማየ ማለት አሁን ይሄን ነው መሸሽ መሮጥ የኔ ነው። ቆይ ኖ በስልክ ቢላ አዘጋጁ መስጊድ ውስጥ እያሉ ቢላ እንኳን ሳይቀር አዘጋጁ እያሉ ኡስታዞቻቸው አንገቱም ይቆረጣል እያሉ ኡስታዞቻቸው ወደኛ ያመጣዋል። ጭራሽ ኦርቶዶክስ መጥፋት አለባት መገደል አለባቸው ኦርቶዶክስን እናጥፋ የሚለውን የነሱ አይዲዮሎጂ እያረዳችሁ እያሳያችሁ አርሲ ላይ ወደኛ ጭራሽ እፎይ መጀመሪያ ድል እየሰጠህ ማለት አፈናት አብዛ። ግን ቤት ስለገባን አፈናት አብዛ። ግን ይኸውልህ ምን አለ መሰለህ አሁን መስጂድ ውስጥ ቢላዋ አታገኝ፣ ቁርአን ነው የምታገኝ። ቪዲዮ እየቆረጥክ ማውራት የትኛውን ቦታ ላይ ማለት ነው የትኛውን ነገር ኦልሬዲ። ግን አንተ አሁን እዚህ ቦታ ላይ ሰብስበህ ይሄን ሁሉ ሰበካ የምታደርገው ምንድነው የታሰበው? ምንድነው ያቀድከው? አሁን በአንተ ደረጃ አንተን የሚከተል ደንቆሮ ካለ እውነትን ነው ብዙ በአገሪቱ በዛሬው ዕለት አገሪቱ በጦርነት የሃይማኖት አባለያቱን ኦርቶዶክሶች ግን የዋሆች ናቸው እና አንተን ያክል ጥቁር አዝሙድ ለምንድን ነው ማለት ብለህ ለጠየቀው ጥያቄ መልስ ይመለስል። በመጀመሪያ ይህን ሀሳብ ያነሳ ነው በጠቅላላው በኦርቶዶክስ ሰዎች ላይ ተናግሬ እኮ አልጨረስኩም። አፈና እኮ አድርጋችሁብኛል። ስማ ጥያቄ ጠየቅ አይደለ? ለምንድን ነው አልኩህ። ኦኬ ስለዚህ ይመለስልህ። ስለዚህ እናንተ በጠቅላላ በአደባባይ ላይ ወጣችሁ ቢላ እንኳን የላችሁም ተዘጋጁ ያላችሁት ስትሰብኩ የነበራችሁት ስብከት አፍርቶ ሰዎችን ማረድ ሰዎችን መግደል ጀምራችኋል። ስለዚህ ሰዎችን ማንቃት አለበት። ይሄ ነው አሁን አርሲ ላይ እንዲታረዱ ያደረጋቸው ኦርቶዶክሳውያን አስቀድሞ የተሰበከው ስብከት ነው። ይኸው ኡስታዞች እንደዚህ አማራ ክልል ውስጥ ኡስታዞች አልተገደሉም እንዴ? አንዴ የፖለቲካ ግድያንና የሃይማኖት ግድያን ለይታችሁ አውጡ።
ፖለቲካ ጋር እንዴ? ፖለቲካ አይደለም፣ ሰዎቹ እየተናገሩ ነው። ፖለቲካ ግድያ የለም እኮ አማራ ክልል ውስጥ የተገደሉ ታዲያ በክርስቲያን የተገደለው ማይክ ያዝ። ማንም አልተገደለም። እሱም ፖለቲካ ነው። እዛ ስራ እኛ መጽሐፍንም ከፍተን እያሳየንም። ስለዚህ አርሲ ላይ የሞቱት ሙስሊሞች ታዲያ መጽሐፍ ላይ ስለዚህ ጥያቄ ጠይቀህ መልስ አትፈልግም። ዝም ብለን የጠየቅን ቤት ስለሆነ ማይክ ያዙና ወደ ቆይ ሙስሊም ነህ? ኦልራይት ኦኬ። ከእስልምና የወጣ ምንድን ነው የሚደረገው? ከእስልምና የወጣ ሰው ምንድን ነው የሚደረገው? ቀድሜ የራስን ጥያቄ ብጠይቅ ይሻላል መሰለኝ። ትጠይቃለህ፣ ከዛ በኋላ ትጠይቃለህ። ከእስልምና የወጣ ምንድን ነው የሚደረገው? እሺ፣ ያው በቅድሚያ እድሉን ስለሰጠኝ አመሰግንሃለሁ። ያው በሃይማኖታችን ማንንም የማንም ሃይማኖት የመንካት ፍቃድ የለም፣ መስጠትም የለም። እኔ ግን ልጠይቅ የፈለግኩት ነገር በእናንተ ሃይማኖት ለምሳሌ የሌላን ሰው ሃይማኖት እንደዚህ ማንቋሸሽ፣ መሳደብ የሚቻል ቦታ ካለ ብታሳየኝ አሪፍ ነው። እንደ ሀሳብ ነው፣ እንደ ጥያቄ። የሌሎችን ሃይማኖት ማንቋሸሽ፣ መሳደብ ስህተት ነው ብለህ ታምናለህ? ኦኬ። መጥፎ ጥላቻም ነው ብለህ ታምናለህ? ጥላቻም ነው ብለህ ታምናለህ? የሰዎችን ሃይማኖት ስም ጠርቶ መሳደብ? አይ በእናንተ ሃይማኖት እንደዚህ አይነት ነገር ውስጥ አለ ወይ ለማለት ነው። አይ አንተ ጋር ሲሆን እና እኔ ጋር ሲሆን ልዩነት የለውም። ብቻ አዴናል የሰዎችን ሃይማኖት ስሙን ጠርቶ መሳደብ መጥፎ ጥላቻ ነው አይደል? የራሴን በራሴ እያደረግህ እኮ ነው። አንተ መልስ እየጠየቅኩህ መመለስ አለብህ እኮ። ማለት እኔ የእናንተን እንትን መጽሐፍ ጠቅሰህ የሌላን ሰው እምነት ንቁ የሚል ነገር ካለን እኔ የፈለግኩት ማለት ነው። ጎበዝ፣ ቆንጆ ጥያቄ እኮ ነው የጠየቀው። ፕሪሰፖዝ አድርገህ ስለመጣ ስለዚህ የሰዎችን ሃይማኖት ማለት ኢንቴንሽንህ ምንድን ነው? አሁን ለምሳሌ እንደዛ አይነት ነገር ካለ ጤናማ አይደለም የሚል ጭንቅላት ውስጥ አለ ማለት። ለምሳሌ ኤክስ የሚባል ሃይማኖት አለ። ኤክስን ሃይማኖት መሳደብ ወይም መተቸት ጤናማ አይደለም ብለህ ነው የምታምነው? ስሙን ጠርቶ አሁን በእናንተ መጽሐፍ ውስጥ ካለ እኮ አስረዳኝ ነው ጥያቄ ማለት ነው። የኔን አንተ መልሰህ እየጠየቀኝ ነው። እንደዛ ደግሞ እንዴት ይሆናል? አይ ቀላል እኮ ነው። ስለዚህ ፕሪሰፖዝ ያደረግከውን ምንድን ነው አይምሮ ውስጥ ምን እናስበህ ነው እያልኩ ነው። ደግሞ ካለ ጤናማ አይደለም፣ ከሌለ የአንተ መልስ እኮ የአንተ መልስ የኔን ማሰብ እኮ ምን እንዳሰብኩ ምንም አያስፈልግም። እኔ የአንተን መልስ ካሸው አንተ መመለስ እንጂ የኔን ሀሳብ ቀድመ መጠየቅ የለብም። የጠየቁን ጥያቄ ለመመለስ ማለት ነው። ኮስቴ ተመለስ። 9:9 ክፈትልኝ። ኤኒዌይስ ስለዚህ ሃይማኖትን ስም ጠርቶ ማንቋሸሽ ጥላቻ ነው ብለህ ነው የምታምነው አይደለ? ላሳየ የለው ማምነው ሳይሆን በእናንተ መጽሐፍ ውስጥ አለ ወይ ሰውን አንቋሽ የሰውን ሃይማኖት ላሳየ ነው። 30 አድርገው። ኦኬ። ከ29 ጀምሮ 29 ላይ ስለመዋጋት ነው የሚያወራው። እኔ ያልኩህ በእናንተ መጽሐፍ ውስጥ አትጨነቅ። 29 ላይ አዋርዷቸው ነው የሚለው። 30 ላይ ደግሞ አይሁድ ዘይር ያላ ልጅ ነች ላይ ክርስቲያኖች አልመሲ ያላ ልጅ ነው አሉ። ይሄ ባፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ምን ይበላቸው? ያጥፋቸው። ምን ያጥፋቸው? ማነው ይሄንን የሚለው? ሱብሃንአላህ ሱብሃንአላህ። አላህ ምን ይበላቸው? ያጥፋቸው። ማንን? ክርስቲያኖችን፣ አይሁዶች። አጋንንታዊ ነው ማለት ነው። ስለዚህ የሰዎችን ስም ጠርቶ መሳደብ ጥላቻ ነው ማለት ይሄ ነው። በቀን ስንት ጊዜ አላህ ያጥፋቸው እያለ ይረግመናል ወንድማችን አሁን መስጊድ ላይ ማለት ነው። ቁርአን ትቀራለህ። ቁርአን የምትቀራ ከሆነ አላህ ያጥፋችሁ ክርስቲያንን እየጠራ እኛ ጋር የለም። ሙስሊምን ጠርተን ሲጀመር እስልምና የመጣው ከ6ኛው ሴንቸሪ በኋላ ስለሆነ እስልምና ይባል አስተምሮም ስላልነበረ በጊዜው መጽሐፉም ሜንሽን አያደርገውም ስም።
ስለዚህ ለዚህ ነው ፕሪሳፖዝ አድርገህ ምንድን ነው ልጠይቀኝ የፈለግኩት ያልከው ለዚህ ነው። እናንተ አስተምሮ ግን ስሜን ጠርቶ 551 እንድገመው ስሜን ጠርቶ ምን ይላል? ምን ይላል? አዋርዷቸው ካልኝ በኋላ እንደገና ደግሞ አላህ አጥፋችሁ እያለ ይረግመኛል በየቀኑ። ሐዲስ ላይ ከገባውብህ ደግሞ በጣም ብዙ ቦታ ከሴጣንም በላይ መጥፎ ናችሁ ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያንንም ጠርቶ ጭምር ማለት ነው። ከሴጣንም መጥፎ ነህ ይላኛል ስሜን ጠርቶ። አንድ ክፈትልኝ እንትኑ ላይ ቁርአኑን። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ማንን? አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን አትበሉ? ረዳት አድርጋችሁ አትያዙ። ማንና ማንን? ማንና ማንን? ወንድማችን ስም ጠርቷል። ከና አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ጥላቻ ማለት ይሄ ነው። ከፊላችሁ ለከፊላቸው ከእነሱ ረዳት ናቸውና ከእነርሱ ጋር ረዳት የሚያደርግ አላህ አመፀኞችን ህዝቦች አወድ ምናምን እያለ ይቀጥላል። በፍጹም ከእነሱ ጋር ወዳጅ ጓደኛ መሆን አትችልም። 98:6 አንዴ ክፈትልኝ። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። በቀራ 111 ማየት ይቻላል። እነዚያ ከመጽሐፉ ሰዎች የካዱት የመጽሐፉ ሰዎች አጋሪዎቹም በገሃነመ እሳት ውስጥ ናቸው። በውስጡ አዘውታሪ ሲሆኑ እነርሱ ከፍጥረት ሁሉ ክፉ ናቸው። ከፍጥረት ሁሉ ከሴጣንም በላይ ማለት ነው። ሴጣን ፍጥር ነው። ወንድማችሁ ፍጥር ነው አይደል? ሴጣን ከዛም በላይ ክፉ ናችሁ ክርስቲያኖች። ስለዚህ ይሄን ይመስላል። ጥሩ ተመልሶልሃል ይመስለኛል። እዚህ ጋር ደግሞ ኦኬ ኡሙ ሀቢባ narrated Aisha, Umu Habiba and Umu Salama mentioned a church they had seen in Ethiopia, and in the church there was the pictures above. Umu Habiba and Umu Salama mentioned a church that had seen in Ethiopia. Umu Habiba እና Umu Salama በኢትዮጵያ ያዩትን ቸርች ይናገራሉ። ስለዛ ቤተክርስቲያን ይናገራሉ። ከዛ እዛ ውስጥ ያሉትን ፒክቸሮች እያብራሩ እየተናገሩ እያለ when they told to the prophet ለነቢዩ መሐመድ ይህንን ነገር በነገሩት ጊዜ he said those people are such that it's a precious man amongst them they died ከነሱ የሆኑ ሰዎች በሚሞቱ ጊዜ they build a place of worship over the grave በመቃብር ላይ እንትን ይሰራሉ፣ ማምለኪያ ስፍራን ይሰራሉ። and paint these pictures in it በዛም ውስጥ እነዚህ ምስሎች ይሰራሉ። those people will be Allah's worst creation ይላል። Allah's worst creation ከአላህ ፍጥረቶች worst የኢትዮጵያ ሰዎች ማለት ነው። እናመሰግናለን። አንዴ ስማማ አንዴ አሁን አብዲ ማነው እሱ? ወና ስሙ አብዲል ሀይል ሚዩት ነው። ሚዩትን አንሳሽ። ላከለት አንተ ልኬለታለሁ። ሚዩት ነው። ድምፅህን ክፈተው። ይመጣለን። ተርኖ እንበለው። ሚዩት ነህ ከስር ማይኳን ንካት ከስር ማይክ ነገር አለች። ከስር ማይክ ነገር አለች፣ ቢጫ ነገር። እሱን ጥያቄ አልጠየቅኩም። እፎይ እኔ አሁንም አልመለስክልኝም። እኔ አንተን ልሰድብ አይደለም እዚህ የመጣሁት። ስጀመር ሃይማኖታችን አይፈቅድም። አላህ ሱብሃነሁ ወተዓላ በቁርአኑ ወላ ተሱቡ ለዚነ የሱቡነ ሚን ዱኒላህ ይላል። አይፈቅድም ነው ያልከው? አላህ ሱብሃነሁ ስመኝ እየሰማሁ ነበር። ስመኝ ይሄ ቁርአን ነው አይደለም? ቁርአን ነው አይደለም? 99 አትሩጥ። ቆይ አትሩጥ። 930 ቁርአን ነው አይደለም? አይፈቅድም ብለሃል። አትሩጥ። ስመኝ ኖ ቆይ ውሸት ካባችሁ ስለሆነ ውርደት ማይሰለቻችሁ ስለሆነ ቁርአን ነው አይደለም? ይሄ ምን ይላል? አንብቧ።
አንብበው፣ ራስ አንብበው። እኔማ ነበብኩት። ውሸት ውርደት በቃ ካባ አደረጋችሁት እኮ። ቀጥል፣ አንብበው። ምን ይላል? አላህ ያጥፋችሁ ይላል። በየቀኑ አላህ ያጥፋችሁ ትለኛለህ ክርስቲያኖች ብለህ ስሜን ጠርተህ። በቁርአኑ ደግሞ ከአላህ ሱብሃነሁ ወተዓላ ውጭ የሚያመልኩትን ሰዎች አትስደቡ፣ አላህን ባለማወቅ ይሳደባሉ ይላል። እንደ አንተ አይነቶቹን ማለት ነው። ይሄ ቁርአን አለ ማለት ነው። አትሳደቡ ብሎ መክሮናል ማለት ነው። ስለዚህ ቁርአን የጠየቅኩህን ነገር ስላላወቅህ የተረበተበትክ ነው። ዝም ብለህ የጠየቅኩህን ነገር መልስ። ወንድ ከሆንክ አንተ ቁርአን ይጋጫል እያልከኝ ነው። እናመሰግናለን። አንዱ ጋር አትሳደቡ ይላል፣ እዚህ ጋር ደግሞ አላህ ያጥፋችሁ ብሎ ይሳደባል። ምንም እውቀት በሌለህ ነገር አትሩጥ። አንተ አሁን የጠየቅኩህን ነገር ከመመለስ ብለህ ዝም ብለህ አትሽሽ። ሌላ ሃይማኖት ኒካ የሚል ነገር ከአንቀጽ ከእናንተ ነው የተፈለገው። አንተ ሙስሊም ከሆንክ ነው የምታመጣው። ከእናንተ ውስጥ ሃይማኖት ኒካ የሚለውን ነገር አውጣ። ወንድ ከሆንክ አንተ ሙስሊም ከሆንክ ነው ይህን የምታመጣው አለ። ስለዚህ አንድ ሙስሊም እንዲሳደብ ታዟል ማለት ነው። አልታዘዘም። አንዴ በቀራ ቁጥር 18 ክፈት። በቀራ ቁጥር የጠየቅኩህን ትተህ አትሩጥ። ላሳየሽ። እነርሱ ደንቆሮች፣ ዲዳዎች፣ እውሮች። ስለዚህ እነርሱ አይመለሱም። ደንቆሮ፣ ዲዳዎች ምናምን። ኤኒዌይስ ወደ እኛ እንመለስ። መሳደብ ይፈቀዳል ወይ? አይቻልም። ማቴዎስ ወንጌል ምዕራፍ 5 ቁጥር 46 ባልሳሳት፣ ሮሜ ምዕራፍ 12 ቁጥር 14 አካባቢ። ኦኬ 46 ላይ እንደዚህ ይላል፣ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምተሃል። እኔ ግን እላችኋለሁ፣ ቁጥር 45 ላይ እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። አንተ እኔን ጠላት አድርገህ ብትይዝ እንኳን እወድሃለሁ። አንተ ምን ብለኸኛል? አላህ ያጥፋው ትለኛለህ። አላህ ያጥፋው ትለኛለህ። ከፍጥረት ሁሉ ክፉ መጥፎ ትለኛለህ። እንደዛ ከሆነ ሃይማኖት የማይፈቅደውን ነገር ለምን ትሳደባለህ? አንተ አልተሳደብኩም። አስተምሮቱን የገለጽኩት። ስድብ ያልከውን ታመጣልኛለህ። ከተሳደብኩ ሶሪ እላለሁ፣ ንጽጽር አቆማለሁ፣ ማስረጃ አመጣልሃለሁ። ግን እኔ ለተናገርኩት ኤኒዌይስ፣ የሚረግሟችሁ መርቁ። አንተ ምን ብለህ ትረግመኛለህ? አላህ ያጥፋህ እያልክ ትረግመኛለህ። አብዲል እንወዳለን፣ ገሃነም እንድገባ ግን አንፈልግም። የተሳሳተ አስተምሮትህን ግን እናነባለን። እኛም እንድትገባ አንፈልግም። ቆይ ትፈልጋለህ አንተ? አላህ ያጥፋ ማለት ገነት ግባ ማለት ነው እንዴ? ጸሎትህ የተጠየቀውን መመለስ ያልቻልክ ሰውዬ እዚህ መተህ ሚዲያ ላይ ትዘባርቃለህ። ይኸው እያነበብኩልህ ነው። ቆይ በቀን ውስጥ ስንት ጊዜ አላህ ያጥፋችሁ እያልክ እየረገምከኝ ገሃነም እንድገባ አፈልግም ይለኛል። አላህ ያጥፋ ምትለኝ ገነት እንድገባ ነው እንዴ? ወይስ እኔ ግን እሺ ላንብበው፣ መጽሐፌን ላንብበው። እሺ ፍቀድልኝ። በቀን ስንት ጊዜ ፕሊዝ? በቀን ስንት እንደምረግመኝ አላውቅም። እኔ ግን ቀኑን ሙሉ መርቃለሁ። ስንት ጊዜ? ከ17 በላይ ሊሆን ይችላል። ኤኒዌይስ አንድ ያዳምጣል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። አንተ ብትረግመኝም እንደወድህ ታዝዣለሁ። የሚረግሟችሁ መርቁ። አንተ አላህ አጥፋ እያልክ ብትረግመኝም ከፍጥረት ሁሉ መጥፎ ነህ ብትለኝም እኔ ግን መርቃለሁ። ጌታ ይወዳል፣ በደሙ ገዝተዋል። ለእኔም ለአንተም ዝናብን ያዘንባል፣ ለእኔም ለአንተም ፀሐይን ያወጣል፣ ለእኔም ለአንተም ትንፋሽ ሰጥቶናል፣ ለእኔም ለአንተም አየር ሰጥቶናል፣ ለእኔም ለአንተም ይመሻል። እሱ የሚመግብ እሱ የሚጠብቅ ሳለ እኔ ምን ስለሆንኩ ነው አንተን ያጥፋ እያልኩ ስራገሙ ብለው ልቦና አንድ ሲደመር አንድ እኩል ይሆናል አንድ። ደንቆሮ ቆይ እባክህ ተው። አንድ ሲባዛ አንድ እኩል ይሆናል አንድ ነው። አንተ ይህንን ማትስ እንኳን ማታቅ ነህ። አንድ ሲካፈል አንድ ነው። ስቲል ሚዩት ነህ። አሁን ተረጋጋ። አንተ የምታውቀው ሲደመር ብቻ ነው። ሲባዛን አታውቅም፣ ሲካፈልን አታውቅም፣ ፓወርን አታውቅም። ቆይ አንተ ሲደመር ላይ ነው ስታክ አድርገህ የቀረኸው። አንድ ሲባዛ አንድ ስንት ነው ወንድማችን? አንድ ሲባዛ ስንት ነው? ሶስቱም አንድ ናቸው። ሶስቱም አንድ ሲባዛ አንድ ስንት ነው? ሶስቱም አንድ ናቸው። አንድ ሲባዛ አንድ ስንት ነው? የላከኝን እንጂ የኔን ፍቃድ አልሻም የነገርኩህ። ቴንክ ዩ። እኛ ማትስ ቀመር አይደለም ፈጣሪ የምናውቀው፣ በሲደመርና በሲቀነስ አይደለም። ሙስሊሞች ፈጣሪያቸው የሚያውቁት በምንድነው? በቁጥር ቀመር ነው። አንድ ሲሉ አላህን አንድ ሲሉ እንደዚህ አንድ እያሉ ነው ማለት ነው። ቴንክ ዩ። ስለዚህ አምሳያ አለው አላህ
እኔም አንድ ነኝ፣ እሱም አንድ ነው። አምሳያ ያለው ቢቴ የለው የሚለውን አፈረስከው ማለት ነው። የሚታመልከው ሰውን ነው። አዳምጥ፣ ተረጋጋ። ጣዖት እንደምታመልክ አሳያለሁ፣ አስተፋለኝ። ተረጋጋ። የጠየቀኝን እንመልስ በስርዓት። ስለዚህ ምን አለ? ለሚጠሏችሁ መልካም አድርጉ። ማይክ ያዝ። የሚታመልኩት ሰውን ነው። ሰውን ነው እያመለካችሁ ያላችሁት። ማይክ ያዝ። እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። ማይክ ያዝ። ተረጋጋ። ማይክ ያዝ። ኢየሱስ እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ ይላል። ተረጋጋ። አየህ፣ ለምን ትዋረዳለህ? ተረጋጋ። እውነት የነገርኳችሁን ሰው አላሁ ሰመድ ማለት ድፍን ድንጋይ ማለት እንደሆነ አታውቅም? እንደ ድንጋይ ነው የምታመልከው። ተረጋጋ። 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 ኢየሱስን እንወደዋለን፣ እኛ እንወደዋለን። ሰው ነው። እኔ መሐመድ እንወደዋለሁ፣ ግን አጋንንት የተጫወተበትና አጋንንት አስተምሮ የሄደ ሰውዬ ነው። ከሆነ ሁሌ ታሳድባለህ። ምንድን ነው? ተረጋጋ። አሁን በተራ እናውራ። ሚዩት አድርጊ። ቆይ። ስለዚህ ምንድነው እሱ መጽሐፍ ቅዱሳችን በግልጽ የሚጠሉንን እንድንወድ የሚያሳድዱንን እንድንጸልይላቸው ያዘናል ማለት ነው። ፔሬድ። ወደ ቶፒኩ እንመለስ። እንትን አድርገው ሰዓት ሄዷል፣ ይበቃናል። ኮንክሉዥን ስጥበትና ቆስጠንጢኖስ መልሰው ጨምርልኝ። ይህን ጥያቄ መልስልኝ። ኧረ አንተ በእናትህ ምን ሆኗል? ይሄ ራሱ ፊቱ ራሱ ሪፖርት ነው። በእናትህ አስወጣው እንዳይዘጋ ቤቱ። እሺ ከስሩ። እሺ እንግዲህ ዛሬ ምንድን ነው የተመለከትነው? አንድ ሰው ከእስልምና ከወጣ እንደሚገደል ነው። ይህን ነገር ስንናገር ከመጽሐፍታቸው፣ ከኡስታዞቻቸው፣ ከሲራው ከሁሉ ነገር እያሳየን ነው። አክቹዋሊ ሙከራም የተደረገባቸውም የላይፍ ኤክስፔሪየንስም ሰምተናል፣ አዳምጠናል። ስለዚህ መጽሐፍቶቹ ምን ይላሉ? አንድ ሰው ከእስልምና ከወጣ እንዲገደል። ሴጣን እኮ ለምን ወጣ? ልጅ አንዴ ወይ ጥያቄ አለሽ? ሴጣን ለምን ወጣ? ልጅ ለምን አስወጣ? ጥያቄ አለሽ? አይ የለም። ልጅ ለምን ወጣ? መሐመድ ሴጣን አለበት። አንቺ አለብሽ የለብሽም? መሐመድ ሴጣን አለበት። ሁሉም ሰው አለ። ታዲያ እንዴት እኛን ሴጣን ብለሽ ክርስቲያንም አለ? ኖ እኛ እናምንም። ወዬ አይሚን ሙዬ እኛ በውስጣችን ያለው ማርቆስ ሮሜ ምዕራፍ 8 ላይ ቁጥር 15 ሮሜ ምዕራፍ 8 ቁጥር 7 26 በእኛ ውስጥ ያለው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው በእኛ የሚኖረው። እኛ አምነን ስንጠመቅ ቅዱሱን መንፈስ እንቀበላለን። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ አምነው ሰው ሲጠመቅ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ይቀበላል እንጂ እርኩስ መንፈስ በውስጡ አይገባም። ሴጣን አይደለም ውስጣችን የሚሆነው። አንቺ ሴጣን አለብሽ፣ እሺ። ሙሐመድ ሴጣን አለበት፣ እሺ። ሁሉም ሰው ሴጣን አለበት፣ እሺ። በሴጣን እየተመራችሁ የኔ ቆንጆ አዳምጪ፣ የኔ እህት አዳምጪ። ሴጣን እያለብሽ እኔ ሴጣን ብሎ መሳደብ፣ እኔ ሴጣን የለብኝ ብዬ ማላምን፣ የምሬን እኮ እኔ መንፈስ ቅዱስ ነው ያለኝ ብዬ ማምን፣ አንቺ ሴጣን እያለብሽ ነብይሽ ሴጣን እንደሚያዘው እያመንሽ እኔን ግን ሴጣንን ብሎ ማሰብ መሳደብ፣ እንደገና ጂኒዎች እህቶቼ ናቸው ጂኒዎች ወንድሞች አሉኝ ብለሽ እያመንሽ እኔ አጋንንት ህብረት የለኝም አጋንንት ወንድም እህት የለኝም ብዬ ማምነን፣ እንደገና አንቺ አጋንንት ወሲብ ያደርጉናል ብለሽ እያመንሽ እኔ አጋንንት ጋር ንክክ የለኝም ብዬ ማስብ፣ አጋንንት አስከፊ ቀፋፊ ነገር እንደሆነ ገብቶሻል። ለስድብ ተጠቀምሹ፣ እምነቱሽን ግን በጥፍ ያልሹ ማለት ነው። አይመስልሽም? እኔ አጋንንት ማባረር ነኝ፣ አጋንንት ማስወጣ ነኝ፣ አጋንንት ማስጨነቅ ነኝ። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ 37፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17፣ ማቴዎስ ወንጌል ምዕራፍ 4 ወደ 7 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 4 በተመሳሳይ ክርስቶስ ከተፈተነ በኋላ አጋንንት ራሱ እንዴት እንደሚጨነቁ ይነግረናል ማለት ነው። የክርስቶስ ስም አጋንንትን የሚርድ የሚደመስስ የሚያርቅ ነው። ያንን ስልጣን ጸጋ ለእኛ ሰጥቶናል። ታዲያ አጋንንት ማባረር ሆኜ ሳለ
በጌታዬ ስም ያላ ስም አጋንንትን የሚስብ ከሆነ ሱራ 72 ወይም ሱረቱ የጋኔኖች ምዕራፍ ቁጥር 19 ላይ አጋንንት የሚስብ ከሆነ የአላ ስም ነቢዩ አጋንንትን ያዘው ከሆነ እኔን አጋንንታን ብሎ መስለው ኢየሱስ ለምንድን ነው ሁልጊዜም እንጨት ተሸክመሃል? ሁልጊዜም ሱሪ ያለ ፓርት የለም ወይ? ሁልጊዜ ተሳቂ ማለት ነው። ሁልጊዜ ለምንድን ነው አይቀይርም? ምናልሽ ወይዬ ልሄድብሽ። አሁንም ሎክ አይሻ ምን ትላለች መሰለሽ? ያለችን አንድ ልብስ ብቻ ነበረች። ፔሬዳችን እዛው ላይ የምናየው በምራቃችንም ነበር ልብሳችን የምናጥበው ትላለች ውዷ አይሻ። ልብስ ሳለመቀየር ካወራሽ ማለት ነው። አንድ ልብስ አለችን፣ እሷ ላይ ፔሬዳችን እናያለን፣ በምራቃችን እናጥባለን ትላለች። መሐመድ ላዩ ላይ ነበር ስፐርሙ የሚረጨው። አይ መሐመድ ላዩ ላይ ነበር የሚረጨው። አዳምጪ። ሱሪ ሁሌ እንጨት ተሸክማል። እንጨት ነው የእናንተ ዝጋበር። አዳምጪ ጎበዝ። መሐመድ ደግሞ እዛችሁ ሱሪው ላይ ስፐርሙን ያህል በዛው ይሄዳል። በእጃቸው ፈቅፍቀውለት ጠርገውለት በዛው ስፐርሙን እንትን ብሎ ስትራይፕ አድርጎ ይሄዳል ወደ መስጊድ። ሌላ ችግር ማለት ነው። የሌላ ችግር ሌላ ልጨምርልሽ። አላህ ሂጃብ ይለብሳል። አዳምጪ። አሁን ኮምፓሬሽኑን በደንብ ልስራልሽ። የወረወርሻትን ድንጋይ እንዴት እንደማስተፋሽ አላህ ሂጃብ ይለብሳል። ሂጃቡ የሚገልጠው በቂያማ ቀን ነው። ባቱን ገልጦ የሚያሳያችሁ ሱረት ቀለም ላይ ባለው መሰረት ቁጥር 42 ላይ ማለት ነው። እስካሁን ድረስ ከአርሹ በላይ አላህ የለበሳት ሂጃብ ቀይሯታል ወይ አልቀየራትም? የሚቀይር ከሆነ ለምንድን ነው ገና ቂያማ ቀን ነው የሚገልጠው የምትሉት? በየቀኑ እየቀያየረ ስለሆነ ዘናይ ከሆነ ወይንስ በዛችሁ ገና ዓለምን ሳይፈጠር በለበሳት ሂጃብ አሁንም በአንድ ልብስ ነው ያለው? እንዴት እንደማስተፋችሁ አየሻ? ይህ ቤት የማን ቤት ነው? ጭንቅላት ያለው ቤት ሰው ነው የሚገባው። እኔ ቤት ገባሻል? እውነት ነው ማለት አላሁ ተዓላ ራሱ ጭንቅላቱ የሚባልበት አይደለም እዚህ ቤት። ጥያቄ ያለሽ ሌላ? ክርስቲያን ለምን አትሆኝም? መስቀል ነበር መሰለኝ የጠየቀችው። ድምፅ አይሰማም እና መስቀል አንገታችሁ ላይ ለምታደርጉት እኛን አይደለም ያለችው። መሐመድ እንጨት ተሸክሞ ሲዞር ነው የሚውለው። እንጨት ይስም ነበረ። መስቀሉ ጉዳይ ከሆነ ክርስቶስ የተሰቀለበት ነው። ያንን ሪፕሬዘንት ለማድረግ ለማሳየት ነው። እንጨት ይሸክማል። አሁን በግልጽ እኮ ኢንተርታይመንት ነው። ፎቶ ካሜራ ውስጥ ይመጣል። እንጨት ተሸክሞ ይመጣል። ወዬ ሙዬ ሁሌ የሚደረግ ስናፕ ውስጥ ይመጣል። ቲክቶክ ስናፕ ውስጥ ይመጣል። ሁሉም ቦታ ላይ ይወድሻል። ጌታ ይወድሻል። የኔ ውድ ጌታ ፍቅር ነው። የኔ ውድ ጌታ ይወድሻል። አዳምጪ። ዮሐንስ ወንጌል አንደኛ መልእክቱ ላይ ዮሐንስ ምዕራፍ 4 ቁጥር 8 እና በአንደኛ መልእክቱ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። አንቺ ፍቅር ካለሽ በውስጥሽ ጌታ ወደ አንቺ እየመጣ ነው ማለት ነው። ጌታ ወደ አንቺ እየመጣ ነው፣ ይወድሻል ማለት ነው። ስለዚህ ምን ልታሳይ ነው? ከፍ ላድርግሽ እና ጌታ ይወድሻል። ወደ አንቺ ጋር ሁሌ እየመጣ ካስቸገረሽ ይወድሻል፣ ፍቅር ስለሆነ ነው። ጠላቶች ገና ሳለን ክርስቶስ ወደደን፣ መጣ ወደኛ አይደለ? እኛ ገና ጠላቶች ሳለን የእሱን ፈለግ እንድንከተል እርሱ ፍቅር ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ ያ ፍቅር ስቦት መጣ። ጠላቶች ሳለን ወደኛ መጣ። ስለዚህ ስዕሉ መስቀሉ ምንድነው ከሆነ መስቀሉ ምንድነው? እሱ ለመመስኪው ለምን ትስቂያለሽ?
ትወጫለሽ ከእስልምና አንቺ ትንሽዬ ፍቅር ካለሽ ትወጫለሽ። ምን አለ በይ ሞቼም እስከ መቃብር እስልምና ሃይማኖት ይዤ እሞታለሁ እንጂ አልፈልግም። እመኚኝ ትወጫለሽ። እንወራረድ ሙና ሙዬ ትወራረጃለሽ ከኔ ጋር 1 ወር ብቻ አዳምጪኝ። ከእስልምና ትወጫለሽ። አረቢ አይባልም። ምን አለ በይ አንቺ ይኸውልሽ መማክረሽን ብቻ ስሚ። አሁን ጥይኝም እንደፈለገሽ አድርጊ፣ ግን ተደብቀሽ አሁን 1 ወር ታዳምጪኛለሽ። አላዳምጥም ብትይም እንኳን አሁን ያልኩት ቃል ግዴታ ይዘሽና ታዳምጪኛለሽ። በውጭም ሆነሽ ታዳምጪኛለሽ። ስለዚህ መስቀል ምንድን ነው እሱ የሚለውን ሜይ ቢ ቢኒ የተወሰነ ያብራራልሻል። እሱ ስላላወራ ብዙም ስለ መስቀል ጉዳይ የተወሰነ እንትን ይልሻል እና በርቺ። ይህንን ካባዋን ደግሞ ምንድነው ሁሌም ሄዳችሁ እዚህ ጥቁር ድንጋይ ያቺ ጥቁር ድንጋይ ሁሌም ነው የምስሟት። መሐመድ ደሞችን ጥቁር ድንጋይ በሚስምበት ሰዓት ላይ ሁሌም እንጨት ይዞ ይሄድ ነበረ። ሜይ ቢ ማታቂ ከሆነ እሱን ሁሌም ዱላ ተሸክሞ ነበር የሚሄደው እና በጥቁሩ ድንጋዩን በእንጨቱ ነካነካ አድርጎ ያንን እንጨት ይስም ነበረ። ለምን ነበር እንደዛ የሚያደርገው? እሱ ጥያቄ ይሆናል ማለት ነው ለአንቺ። ለእኛ ግን መስቀል ትርጉም ስላለው ቢኒ የተወሰነ በላት። እሺ ሞዬ እንግዲህ ጌታ ኢየሱስ ክርስቶስ ይወድሻል። በእርግጥ ሰውን ስለሚወድ ነው በመስቀል ላይ የተሰቀለው ማለት ነው ለሰው ሁሉ ልጅ ብሎ። ስለዚህ ያን መስቀል እኛ የምናደርገው ለምን መሰለሽ? ለእኛ የተከፈለውን ውለታ ለማስታወስ ነው። በአንገታችን ላይ ሁሌ የምናደርገው እንጂ ዕለት ዕለት ይሰቀላል ወይ ብለሽ ጠይቀሻልና ሁሌ እየሞተ ነው ብለሻል። አይ እንደዛ አይደለም። አንድ ጊዜ ነው ለብዙዎች ኃጢአት አንድ ጊዜ ነው የሞተው። ዕለት ዕለት ሊሞት አይገባውም። ዕለት ዕለት ሊሰቀል አይገባውም። አንድ ጊዜ ሞቷል። እኛ አንገታችን ላይ የምናደርገው ለእኛ የተከፈለውን ውለታ እናስታውሳለን። መጽሐፍ ቅዱስም መስቀሌን የማይሸከም ከኋላ የማይከተለኝ እሱ ለእኔ ሊሆን አይገባም ስላለ መከራ ነው። መስቀል ማድረግ መከራ ነው። ባይዘዌ አንድ ሰው በዚህ ሰዓት በተለይ አሁን አርሲ ውስጥ የክርስቶስን መስቀል አንገቱ ላይ አድርጎ በአሕዛብ መካከል ሲሄድ ሞት ነው የሚታወጅበት። መከራውን እየተከተለ ነው የክርስቶስን ማለት ነው። ኦኬ። ስለዚህ ክርስቶስን ይሰብካል፣ በአንገቱ ላይ መስቀል አድርጎ ስለኛ የተሰቀለው አምላካችን ይሄ ነው ብሎ ይሰብካል። በዛ ምክንያት ደግሞ ሊገሉት ይችላሉ፣ የሚመጣበት መከራ ማለት ነው። ስለዚህ ከዛ አንጻር ነው እግዚአብሔር ይወድሻል። እግዚአብሔር ፍቅር ነው። ስለወጣሽ ስለከዳሹ እግዚአብሔር አይገልሽም፣ አያስገድልሽም እኛ ጋር ማለት ነው። አሁን እንዳለ ስትሰሚ እንደነበረው እስልምናን ጥሎ የሚወጣ ሰው ኢሚዲየትሊ ይገደላል። 3 ቀን ነው። አሁን አንቺ ጥለሽ ብትወጪ 3 ቀን ጊዜ ነው የሚሰጥሽ፣ ሸሪያ ባለበት ሀገር ላይ ማለት ነው። ከዛ ትገደያለሽ። ስለዚህ አምላክ በግድ አምልኪኝ ሊልሽ አይገባም። ቢያንስ በምድር ላይ የመኖር ነፃነት ሊሰጥሽ ይገባል። እስልምና ላይ ግን የለም እያሉ ነው። ስለዚህ እንደዚህ የለም ክርስትና ላይ አምነሽ ወደሽ ፈቅደሽ ልጁ ነው የምትሆኝ እንጂ ባሪያው አትሆኝም። ልጅ ሆነሽ ታመልኪዋለሽ፣ ልጅ ሆነሽ ትገዥለታለሽ። እሱ ደግሞ አባት ነው የሚሆንሽ እንጂ እንደ ባሪያ አይሽም። ስለዚህ እኛ ክርስቲያኖች ከአምላካችን ጋር ያለን ግንኙነት የልጅና የአባት ነው እንጂ የባሪያና የሎሌ አይደለም። ስለዚህ አንቺ ልጅ መሆን ከፈለግሽ፣ የክርስቶስ ፍቅር እንዲነካሽ ከፈለግሽ፣ የክርስቶስ ልጅ መሆን ከፈለግሽ እውነት ልብሽን ክፈችና ልብ ብለሽ ስሚው። የትኛውም አምላክ ስለ ፍጥረቶቹ ስለ በጎቹ ብሎ የዚህን ያህል መስዋዕትነት የከፈለ ቤዛ የሆነ የለም። ሁሉም አማልክት ሄደች ብታይ እነሱ ከፍ ብለው ይመሰገናሉ፣ እነሱ ከፍ ብለው ይነገርላቸዋል። ስለ ፍጥረታቸው ግን አይገዳቸውም። ፍጥረታቸው ክዷቸው በሄደ ቁጥር ኢሚዲየትሊ ያስገድሉታል። የማይታወቁ አማልክት ማለት ነው። የእኛ አምላክ ግን በእውነት ፍቅር ነው ስንል ዝም ብለን መጽሐፍ ላይ ስለተጻፈ አይደለም። ፍቅር መሆኑን በእውነት አይተናል። እኛ ክርስቶስ ፍቅር መሆኑን አይተናል። ስለኛ ቤዛ ሆኖ አይተነዋል። ፍቅር ነው ሲባል ለስም ብቻ ወይ መጽሐፍ ላይ ስለተጻፈ አይደለም። እውነተኛ ፍቅር መሆኑን ክርስቶስን ለበጎቹ እውነተኛ መሆኑን አሳይቶናል። እስከ ደም ድረስ እስከ መስዋዕት እስከ ቤዛ ድረስ ደሙን አፍስሶ በደሙ ገዝቶናል ማለት ነው። ስለዚህ በደሙ የገዛሽ ነሽ አንቺ፣ በክርስቶስ ደም የተገዛሽ ነሽ። አሜን ብለሽ ብትቀበዩ ይህን ፍቅር ታገኛለሽ። አይ እምቢ ብትይ ደግሞ እንግዲህ እምቢ ካልሽ ደግሞ የፈለግሽውን እንድታመልክ እግዚአብሔር ይፈቅድልሻል፣ ክርስቶስ ይፈቅድልሻል። መጨረሻ ላይ ግን የመረጥሽውን ምርጫ ይሰጥሻል ማለት ነው። አንተን አልፈልግም የምፈልገው ሰይጣንን ነው፣ ከአንተ ውጭ ያለውን ነው የምፈልገው ካልሽ እነሱ ደግሞ ጨካኝ ነው፣ ወደ ጨካኝ ተላልፈሽ ትሰጫለሽ በመጨረሻ ማለት ነው። ይሄን ያለው
ቅድም የብሉይ ኪዳን ላይ እፎይ ከተፈቀደልኝ አንድ ነገር ብቻ ልበልና አላስረዝምም፣ ሀሳቤን ልዝጋ። ሙስሊሞች ይመጡና እንደው በዚህ ዘመን ሊትራሊ እያየን እየገደሉ ቅድምም ቴሌግራም ውስጥ ገብታችሁ ብታዩ በጣም ያሳዝናል። እነዚህ እየገደሉ ይመጡና ይሄን መመለስ ሲያቅታቸው ብሉይ ኪዳን ላይ ሄደው ይደበቃሉ። የብሉይ ኪዳን ህግ መቼ ነው? የዛሬ 3400 ዓመት በፊት ያለን ህግ ይመጡና እኮ ድሮ እኮ እንደዚህ ተደርጓል፣ ስለዚህ አሁን መግደላችን ትክክል ነው ለማለት ይሞክራሉ። መጽሐፍ ቅዱስ ላይ እንደዚህ ያለ፣ ስለዚህ እኛ መግደላችን ብለው ጀስቲፊኬሽን ይፈልጋሉ። ሲጀመር ብሉይ ኪዳን ላይ ያለው ህግ ለእኛም አልተሰጠም። እሱም ደግሞ በኃጢአት ምክንያት የመጣ ህግ ስለሆነ ነው። ሰው ሁሉ ከህግ በታች ስለሆነ ነው። ባይዘዌ ጸጋው ስላልነበረ ነው። እንዴ ክርስቶስ ኢየሱስ እኮ ለብዙዎች የሚፈስ ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ። በደሙ እኮ ሸፍኖናል። አሁን እኛ አንገደልም፣ ህግ አይዘንም። እኛውን ከህግ በላይ ከጸጋ በታች ነው። የክርስቶስ ጸጋ የክርስቶስ ደም ከኃጢአት ሁሉ ስለሚያድን ይሸፍነናል። ስለገደለን አንገደልም። አሁን በንስሐ እንመለሳለን። ቅድም ኤርሚያስ ላይ እንዳለው እፎይ አዲስ ቃል ኪዳን የሚገባበት ወራት ይመጣል። እንደ ቀድሞ እንዳለው አይደለም። ከግብፅ ባወጣቸው ጊዜ አባቶቻቸውን ይዤ ባወጣው ጊዜ እንዳለ ህግ አይደለም ብሏል። እሱ ህግ የሚያስገድል ህግ ነው። ኃጢአት ስትሰራ የኃጢአት ደሞዝ ሞት ስለሆነ ሞት ያስፈረድባል። አዲሱ ህግ ግን በክርስቶስ ደም የተገኘው የተሰጠ ጸጋ ግን ምንድነው? ለንስሐ ጊዜ ይሰጣል። ኃጢአታቸውን አልቆጥርባቸውም ይላል። እዛ ላይ በሄዳችሁ ታነቡ። ኃጢአታቸውን ከእንግዲህ አልቆጥርም። እነሱ አስቀድሞ ቸላሉኝ እኔም ቸላ በየባቸው ነበር። አሁን ግን ኃጢአታቸውን አልቆጥርም ይቅርም እላቸዋለሁ ይላል። ስለዚህ የይቅርታ ዘመን ነው። ስለዚህ መነጻጸር ካለበት እስልምና ከአዲስ ኪዳን ነው እንጂ ከብሉይ ኪዳን አይደለም። ምክንያቱም የመጣው ከአዲስ ኪዳን በኋላ ነው። ከክርስቶስ በኋላ ከ600 ዓመት በኋላ መጥቶ እንደገና ወደኋላ ሄዶ ከብሉይ ኪዳን ህግ ጋር ካልተነጻጸርኩ ይላል። እሱ የባርነት ህግ ይለዋል ቅዱስ ጳውሎስ። ሮሜ ነው ገላትያ 5:1 ላይ ክርስቶስ ነፃ አውጥቷቸዋል፣ እንግዲህ ጸንታችሁ ቁሙ፣ ደግማችሁ ወደ ባርነት አትመለሱ ተብለናል። እኛ ከባርነት ነፃ የወጣን ከህግ በላይ የሆንን ሰዎች ነን። በጸጋው ያለን ሰዎች ነን። ስለዚህ ጸጋው ይሸፍነናል። ስለኛ ኃጢአት ደም ፈሷል። ስለዚህ የማናችንም ደም አይፈስም። በአዲስ ኪዳን ጊዜ ማለት ነው። የማናችንም ደም አይፈስም። በንስሐ እንመለሳለን። ለንስሐ ጊዜ ተሰጥቶናል። ያ ንስሐ ጊዜ ተሰጥቶን ካልተመለስን ግን በመጨረሻ ቀን በፍርድ ሰዓት እግዚአብሔር ይፈርድብናል። አሁን ግን የንስሐ ጊዜ አለን። የብሉይ ኪዳን ዘመን ላይ አይደለም ያለ ነው። የምህረት ዘመን ነው የሚባለው። አስቀድሞ ዘመነ ፍዳ ይባላል። ሰው ልጆች በጠቅላላ በኃጢአት በህግ የሚያዙበት። አትስረቅ ነው የብሉይ ኪዳን ህግ። ከሰረቅ እጅ ይቆረጣል። ምክንያቱም ኃጢአት ነው። የኃጢአት ደሞዝ ደግሞ ወዲያው ትከፈላል ህግ ስለሚይዝ። አትግደል ነው፣ ትገደላለህ። መግደል ኃጢአት ነው። ስለዚህ ከገደልክ ትገደላለህ። ለምን? ጸጋ ስላልነበረ። በአዳም ምክንያት ሁሉ ሰው ከጸጋ በታች ስለነበረ። በክርስቶስ ኢየሱስ ነው አይደለ ጸጋ ያገኘ ነው። ኦኬ። ስለዚህ በሙሴ አስቀድመው በሙሴ ህግ እንገደል ነበር፣ በክርስቶስ ደግሞ ጸጋ አገኘን ብሎ ቅዱስ ጳውሎስ ስለሚናገር፣ ስለዚህ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎልዋቸው ስለነበረ የብሉይ ኪዳን ህዝቦች በዚህ ህግ መሰረት ይያዙ ስለነበረ ነው። አሁን እኛ እንያዘን አንያዝም፣ አዲስ ቃል ኪዳን ገብቷል። ስለዚህ በንስሐ እንመለሳለን። የንስሐ ጊዜ አለን ማለት ነው። እና የብሉይ ኪዳን ህግን እየጠቀሳችሁ ጀስቲፋይ ለማለት አሁን ለምታርዱት ትናንትና ላረዳችሁት ነገር የብሉይ ኪዳንን ህግ እየጠቀሳችሁ ጀስቲፋይ ለማድረግ አትሞክሩ ሙስሊሞች። ይሄ ህሊና ማጣት ነው። በነገራችን ላይ አሁን እኮ ምድር ላይ ያለ ነገር እያለ ምንድነው የጥንት ነገር እያነሳችሁ እንትን ለማለት የምትሞክሩት? እንደው የብሉይ ኪዳንን ህግ እያነሳችሁ ይሄ በጣም ሼም ነው። በእውነት በጣም ያሳዝናል። አክቹዋሊ አሁን ላይ መሬት ላይ ያለውን በተግባር እያየን ቤትም ቦታ እየገደላችሁ ይሄን ጀስቲፋይ ለማድረግ እንደዚህ እኮ እንደዚህ ይላል መጽሐፍ ቅዱስ ላይ ብላችሁ የምትሉት ከምራችሁ ነው? ግን ህሊናችሁ ይቀበላል? ዛሬ ላይ እኔ አባቴን ገልኸኝ አርደኝ ፊት ለፊት ያርደኝ ያረድኩ ብሉይ ኪዳን ላይ በእስራኤላውያን በዚህ ህግ እግዚአብሔር ገደሉ ብሎ ሰጥቷቸው ስለነበር በዛን የገደልኩት ልትለኝ ነው? እንደዛ ልትቀልድ ነው? ጀስቲፊኬሽን እንደዚህ ይሰራል። እና በጣም የሚያሳዝን ነገር ነው የሚናገሩት። ግድያችሁ እናንተ መሬት ላይ የወረደ ነው። በጽሁፎቻችሁ በመጽሐፎቻችሁ ብቻ ያለ ሳይሆን መሬት የረገጠ ነው። ከ1400 ዓመት ጀምሮ እስካሁን ድረስ መሬት የረገጠ ሰውን በመግደል አላቆማችሁም። ኦኬ፣ አላቆማችሁም። እየገደለ በየቦታው ሙስሊም በጠቅላላ ሰው ይገላል። ታርዳላችሁ። በጭካኔ ነው። እና ቅድም ቪዲዮ ላይም ደግሞ እንደው ሙርተድ እኮ ነው ለማለት ሞከሩ። እንዴ ሰው ለመግደል እንኳን ህግ እኮ አለ በመድኃኒዓለም።
ቢላውን ሳሉና አስተራረዳችሁን አሳምሩ። በዚህ ዘመን ላይ አንድ ሰው ወጥቶ ሰው ስታርድ እያለ እኮ ነው። ልክ እንደ ከብት ስታርድ ቢላን እንዳይሰቃይ ቢላን ሳል እና አስተራረዳችሁን አሳምሩ ብሎ ሲናገር በጣም ያሳዝናል። የፈለገ ሙርተርድ እንኳን ቢሆን በዚህ ዘመን ላይ ህግ አለ። በህግ እንኳን ነው እንትን መባል የነበረበት እና በጣም ያሳዝናል። እና እንደዚህ ብላችሁም ስበኩልን እስቲ። ለምሳሌ እጅና እግር ትቆርጣላችሁ አይደል? አቆራረጣችሁንም ታሳምራላችሁ ማለት ነው። የእጅ አቆራረጥ፣ የእግር አቆራረጣችሁን ታሳምራላችሁ ማለት ነው። እሱንም ስበኩልንና እንዴት እንደምንቆርጥ ይሁ ሰው እንዳይሰቃይ አስለን በደንብ አድርገን ነው የምንቆርጠው እጅ ብላችሁ ስበኩ። ይሄ ደግሞ ጀስቲፋይ ነው፣ ትክክል ነው፣ ለህሊና ይስማማል፣ በዚህ ዘመን ላይ ይስማማል ብላችሁ ስበኩን። ቅድም አቡ ሀይደር የሌላው ህግ በጠቅላላ የጃህልያ ህግ ነው፣ ያለ ህግ ነው ፍትህ ስላለ እጅ መቁረጥ ፍትህ ነው ብላችሁ ስላሰባችሁ ማለት ነው። እግር መቁረጥ ፍትህ ነው፣ አንገት መበጠስ ፍትህ ነው። ይሄ ነው ለዓለም የሚገባው ያለ ህግ ብላችሁ ስላላችሁ እሱ ነው ትክክለኛው እንጂ ዓለም ላይ ያለው ክፍር ህግ በጠቅላላ ሰው በፈለገበት እምነት ስላላመነ መገደል የሌለበትም የሚል ይሄ የካሃዲዎች ህግ ነው፣ ፍትህ አይደለም። ፍትህ የሚሆነው አንድ ሰው አላህን ካላመነ መገደሉ ነው ፍትህ የሚሆነው ብላችሁ እየሰበካችሁ ስለሆነ በደንብ አድርጋችሁ ይሄን ሳታፍሩ ሳትሸማቀቁ ተናገሩት፣ ሳታፍሩ እና በጣም ያሳዝናል። ቴንኪው ስለተሰጠኝ እድል። እናመሰግናለን። ብዙ ጊዜ የሚያነሷቸው ጥቅሶች ብሉይ ኪዳን ላይ ያሉ ጥቅሶች ናቸው። ከግድያ ጋር በተያያዘ ብሉይ ኪዳን ላይ በደንብ ልታስተውሉት የሚገባው ብሉይ ኪዳን ላይ እስራኤላውያን በግብፅ ለ450 ዓመት አካባቢ በግብፃውያን እንትን ካሉ በኋላ ወደ ተስፋይቱ ምድር ሲገቡ በራሳቸው ጽድቅ እንኳን አይደለም ወደ ተስፋይቱ ምድር ወደ ከነዓን የገቡት። ነገር ግን እግዚአብሔር አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 አካባቢ ላይ ቃል ኪዳን ለአብርሃም ስለሰጠው ወደዛ ይገባሉ ማለት ነው። ወደዛ ሲገቡ ግን ምንድነው እሱ በግብፅ የለመዱት ጣዖት አምልኮ አለ። ግብፃውያን ብዙ ጣዖትን ስለሚያመልኩ ከዛ በመንገድ ላይ ደግሞ የሚገጥሟቸው ጣዖት አምላኪዎች አሉ። ስለዚህ ወደ ተቀደሰችው ወደዛች ቤት ሲገቡ ወደዛች ቦታ ሲገቡ ቃል ኪዳን ያዙ ከፈጣሪ ጋር ቃል ተግባቡ። አንተን እናመልካለን፣ ከአንተ ከወጣን መቅሰፍትን አምጣብን። አንተን እናመልካለን፣ አንተን ስናመልክ ደግሞ ጠላት ከመጣብን እርዳን። ቃል ኪዳን ውል ማለት ነው። ቃል ኪዳን ማለት ውል ነው አይደለ? በሁለት አካላት መካከል የሚገባ ወይንም በእንትኖች መካከል የሚገባ ውል ነው አይደል? ቃል ኪዳን የሚባለው ውል ነው፣ ስምምነት ነው። ተዋዋሉ ማለት ነው። ከዛስ እኛ እንደዚህ ካደረግን አንተ እንደዚህ አድርገብን፣ እኛ ደግሞ እንደዚህ ካደረግን አንተ እንደዚህ አድርገለን። ስምምነት ፈጠሩ ማለት ነው። ገቡ። ከዛ ይሄ ህግን እንደዚህ ከሆነ እንደዚህ በራሳቸው ህግ መሰረት ይመሩበታል ማለት ነው። የእስልምናው እንደዛ አይደለም። ቃል ኪዳን ገብተው እንደዛ እሺ አይደለም። ቃል ኪዳኖች አይደለም። ቃል ኪዳኖች ሳይሆን ደግሞ የእስልምናው ዝገቱ ፓርት አይሁዶቹ እስራኤሎቹ ቃል ኪዳናቸው ከራሳቸው ዜጋ ጋር ነው የሚያነሱት። ዘዳግም ምዕራፍ 13 ዘዳግም ምዕራፍ 17 እነዚህ ነው የሚጠቅሷቸው ከመቀየር ጋር በተያዘ በአንተ መካከል ይላል። ሌላ አካል አይደለም የሚያጠቁት፣ ሌላ አካልም አይደለም። ቃል ኪዳኑ አይመለከተውም ሌላው አካል፣ ራሱ እስራኤላዊ ነው እዛው ያለ ክፍሉ እንደዛ የሚለው። ቃል ኪዳን ስለገቡ የአፋቸውን ፍሬ ነው የሚያገኙት። እና ሙስሊሙን ብለውም አይደለም ሌላ አካል ሄደው ወቅተው የሚወሩት። እስልምናው ግን ከመካ ተነስቶ ከመዲና ተነስቶ ቱርክ፣ ከቱርክ ተነስቶ ኢራቅ፣ ኢራን፣ ሮም፣ ግብፅ እነኝን ሁሉ ነው የወረረው። ከብዙዎቹ በትንሾቹ አንድም አልወረሩም እነሱ። ለማስለምም አልተዋጉም እነሱ። ወደ ሃይማኖታቸው ለማምጣት አልተዋጉም እነሱ። እስልምናውስ እና እያለ እየሄደ ነው የወጋቸው። በእነኛ ውስጥ የተካሄዱ ጦርነቶች እንዳለ ግድያዎቹ ጠላት ይመጣባቸውና ያስጨንቃቸዋል። ቅድም እንዳልኳችሁ ቃል ኪዳን ገብተዋል ከፈጣሪ ጋር። አንተን ልናመልክ ከወጣን ኢቭን ወንድሜ እንኳን ወጥቶ እንደዚህ የሚያስት ከሆነ እሱን ገለዋለሁ።
ይሄም ደግሞ አንተ ግደለኝ እኔም ገላለሁ ከፈጣሪ ውጭ እንደምንል ከሆነ ሁላችንም ፈጣሪ ብቻ እንገዛለን። በአንተ ምክንያት መቅሰፍት መምጣት የለበትም። ይህ የሚያደርጉን ለምንድን ነው? እሱ እኛ ንጹህ ነን፣ ቅዱስ ነን፣ ቃል ኪዳንህን እንጠብቃለን ተሰብስበዋሉ። በአንደኛው ምክንያት መቅሰፍት እንዳይመጣባቸው ማለት ነው። እናስወግዳለን ከመካከላችን እንደዚህ የሚሰራ ካለ አሉ ማለት ነው። ስለዚህ ይህን ቃል ኪዳን መመራት ግዴታቸው ሆነ ማለት ነው። በቃል ኪዳኑ ይሄዳሉ እንጂ እንደ እስልምናው ይሄድ የከሌን ሀገር ህንድን ውረር የለም። እስልምና ውስጥ ህንድን ውረሩ፣ ህንድን ተወረራችሁና እንትን ካላችሁ ገነት ትገባላችሁ። ሀዲሱ ነው የሚለው። ኢራቅን ውረሩ፣ ኢራንን ውረሩ፣ ኢየሩሳሌምን ውረሩ፣ ግብፅን ውረሩ፣ የመንን ውረሩ እያለ ትእዛዝ ሰጥቶ ነው ሄደው ወረው። ትሰልማለህ? አትሰልምም። እምቢ ካልክ ትገደላለህ። የመጽሐፍ ቅዱስ እንደዛ አይነት ትእዛዝ አንድም የለው። ጠላት ይመጣል፣ ይወጋቸዋል። ከዛስ መጨረሻ ላይ እግዚአብሔር ኃይል ይሰጣቸውና የመጣውን ጠላት እንዲመክቱ ይፈቅድላቸዋል ማለት ነው ለእስራኤላውያን። በዛ ውስጥ ይሞታል ሰው፣ ይገደላሉ። እነኛ የመጡት አካላት እነኚህ ሄደው ኑ እስልምናን ኑ እግዚአብሔርን አምልኩ ብለው ቱርክ ሄደው አይደለም ወቅተው የገደሏቸው፣ ወይንም ህንድ ሄደው አይደለም መተውባቸው ቀያቸው የተቀደሰችው ቦታ መጥተው ኑ እናውጣችሁ ለጣዖታችን ኑ ስገዱ ሲሏቸው ኖ ብለው ጦርነት ይከፍታሉ። በዛ በጦርነት ላይ እግዚአብሔር ይፈቅድላቸዋል ማለት ነው ያንን ራሳቸው እንዲከላከሉ። ስለዚህ እስልምናውና የብሉይ ኪዳኑ ታሪክ ራሱ አይገናኝም። እኛ ያንን ይገዛናል፣ አሁን አይገዛንም። ህግ ነው ያ። እኛ ከህግ በላይ ነን። ህግን እንኳን መዳኘት ምንችለን፣ ምክንያቱም በጸጋ ያለን ሰዎች ስለሆን በጸጋው ስንሆን ከህግ በላይ ነን እንጂ ከህግ በታች አይደለንም። ከህግ በላይ ነን። ከጸጋው በታች ብንሆንም ከህግ በላይ ነን፣ በጸጋው ስላለን ማለት ነው። ህግ የተሰጠው በሙሴ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ህጉ ተፈጽሟል፣ ተፈጽሟል። ደም እንዳናፈስ ደሙን አፈስሰልን። ደም አፍስሶልን እንደምታፈስ ከሆንክ አሁንም ገና በህግ ውስጥ ነው ያለው ማለት ነው። በህግ ስራ ውስጥ ነው ያለው። ስለዚህ ደሙን አፈሰሰልንና ምን አለ? ተፈጸመ አለ። ሴፍ የሚያነሳ በሴፍ ይሞታል አለ። በማንም አትፍረዱ አለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሴፍ የሚያነሳ በሴፍ ይሞታል አለ። ዮሐንስ ወንጌል ምዕራፍ 18 ቁጥር ስንት ላይ እንደሆነ ብረሳውም ጴጥሮስ ሴፉ መዘዝ አድርጎ ያንን መቶ አለቃ ጆሮ ሲቆርጥ ሴፍ የሚያነሳ በሴፍ ይሞታል። ሴፍ መልስ ወደ ዘገባው። ንግስናዬ ከዚህ አይደለም። ብፈልግ ሰራዊት አባቴ አይልክልኝም፣ አላስነሳም። ስለዚህ ለክርስቶስ ምንዋጋለት ሴፍ ምንመንዝለት የለም። ሴፍ መልስ ነው የሚለን፣ አያስፈልግም። ለዚህ ነው ትገደላላችሁ እንጂ ግደሉ ብሎ ትእዛዝ አንድም አልሰጠንም። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ጀምራችሁ ስታነቡት ቀኑን ሙሉ ከምኩራብ ያወጧችኋል፣ ከዚህም በላይ የሚገድሉባችሁ ጊዜ ይመጣል። ይህንን የሚያደርጉት እኔንና አብን ስላላወቁ ነው ይላል። አባቴን ስላላወቁ ነው። የምትገሉበት ጊዜ ይመጣል አላለም፣ የምትገደሉበት ጊዜ ነው ያለው። አንድ ጥቅስ አትሰጡ ነው። ምን የምትገሉበት ጊዜ ይመጣል ብሎ አላለንም። የምትገደሉበት ጊዜ ግን ይመጣል አለ ጳውሎስ። ጠላቶቻችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸዋለን እንጂ አሳዷቸው፣ ግደሏቸው አላለንም። ሮሜ ምዕራፍ 12 ቁጥር 12 ጀምሮ ቀኑን ሙሉ ስለ አንተ እንሰደዳለን፣ እንደሚታረዱ በጎች ተቆጠርናል እንጂ ቀኑን ሙሉ እናሳድዳለን፣ እንደሚያርድ እንደ አራጅ ሰው ተቆጠርን አላለም። ሮሜ ምዕራፍ 8 ቁጥር 36። ስለዚህ ሐዲስ ኪዳን ላይ እንደዛ ነው። ምናልባት ሉቃስ ወንጌል ምዕራፍ 19 ላይ ቁጥር 27 ላይ የሚያነሷ ጥቅሳለች። በምሳሌ የተነገረኝ ሴፍ የሚል ቃላቶችን ካያችሁ ወይ ደግሞ እንደዚህ እንትን ካያችሁ ሉቃሱ በምሳሌ የተነገረ ነው። እሱም በትንሣኤ በእንትን የሚሆን ነው። በዕለተ ቂያማ በእነሱ አነጋገር መላእክቶች ናቸው እሱ ነው እንትን የሚሉት። ሞት የሚለውም በእኛ የተለየ ነው። እንደነሱ አይደለም። ሞት አረዳዳችን ራሱ ሞት
በስጋ እያለ ሰው በስጋው እያለ እንኳን እየተንቀሳቀሰ ሞተ ሊባል ይችላል። ከእግዚአብሔር መለየት ሞት ይባላል። አንድ እንትን የሚያመጡትም ስላየው ነው። በስጋ እያለ ከእግዚአብሔር ከተለየ ሞት ይባላል። ከኛ ህብረት ውስጥ መነጠል በራሱ ሞት ይባላል ማለት ነው። ሞት ትባላለህ። እንደገና ደግሞ ሞት ስጋና ነፍስ መለየትም ሞት ይባላል ማለት ነው። ስለዚህ እኛም ሞት ጋር ዲፊኒሽናችን ይለያያል ማለት ነው። ሌላኛው ደግሞ የእግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል። እሳት ልክ ራዕይ ምዕራፍ 1 ላይ ቁጥር 16 ይመስለኛል 15 ላይ ከአፉ ልክ በሁለት በኩል እንደተሳለ ስለት ነው ይለዋል። የእግዚአብሔር ቃል ጅማትና አጥንት የሚነጥል የሚለያይ እንደተሳለ ሴፍ ነው ይላል። ሴፍ ነው ብሎ ይጠራዋል ማለት ነው። ስለዚህ በሴፍ ሚል እንትኖች ላይ ብታገኝ ገድል ላይ እንደዛ ብታገኝ በሴፍ ቆርጠጣል ሚል ብታገኝ ሴፍ የሚለው የኛ ምንድነው? እሱ ምንድነው? ይህ የምትዋጋበት አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሏል? ውጊያችን ከደምና ስጋ ጋር አይደለም ከአጋንንት ጋር ነው። ስለዚህ እሱን ለማሸነፍ የእግዚአብሔርን የጦር እንትን ጋሻ ያዝ፣ እግዚአብሔርን ቃል ታጠቅ፣ እሱን ሴፍ ያዝ ይላል። አጋንንትን ለመውጋት ጎራዴ ሸቦላ ዘል ትንቀሳቀስ ነው እንዴ? ውጊያችን ከስጋና ደም አይደለም ማለት ስጋና ደም ነው ሰው ያለው። ውጊያችን ከሱ አይደለም ማለት ከአጋንንት ነው አለ እና አጋንንትን ለመውጋት ሴፍ ዘልቴን ሙዬ ጥያቄ ያለሽ ሌላ ነቢብ ቃል የእግዚአብሔር ቃል ነው ሴፍ የተባለው እንደዛ ነው። ከእግዚአብሔር የእግዚአብሔርን ቃል በዛ እንትን ስለሚል ማለት ነው። ስለዚህ አንዳንድ ቦታ ላይ በአዲስ ኪዳን ላይ በግልጽ ስለተናገረ ውጊያችን ከስጋና ከደም አይደለም ከአጋንንት ጋር ነው። ስለዚህ እሱን ለመርታት ደግሞ የእግዚአብሔርን የጦር እንትን ጋሻ ታጠቁ። ከአፉ የሚወጣው ከሁለት የተሳለ እንደተሳለ ሴፍ ነው ሲባል ይኸው ሴፍ ተብሏል እኮ ከአፍ ወጥቶ ተዛ በሱ እንትን ልትል ነው አይደለም። ቃሉን ነው የእግዚአብሔርን ቃል ስትታጠቅ ወንጌሉን ስትለብስ ስትይዝ እንደ ሴፍ ነው። በቃ ማንም አይቀርብም፣ አጋንንት አይጠጋህም። ቆርጠህ ትጥላለህ ከአንተ ማለት ነው፣ ታስወግደዋለህ። ያን ለማለት ነው እንጂ ከአፍ ውስጥ የሚወጣ እንደዚህ የሚመዘዝ ሴፍ የለንም። ሙዬ ጥያቄ ያለሽ ወይንስ ሌላ ቀን? እሺ በርቺ፣ ደህና ደሩ። እናመሰግናለን። ምናልባት ዴቭ ከቻለ መጨረሻ ላይ የቤተክርስቲያንን አዋጅ የመጨረሻ ላይ ስለ ሰላም ያለውን እና የአቡ ሀይደርን ቢያሰማ ደስ ይለኛል። ምክንያቱም ትምህርት ወደ እውነት ቢሆን ኖሮ አሁን እነሱ እንደሚሉት ክርስትና መግደል ምናምን የሚያዝ ቢሆን ኖሮ ልክ እንደ ሙስሊሞች መሬት ላይ ወርዶ እናየው ነበር። አሁን ዓለም ላይ ይታወቃል ሙስሊሞች እንደሚገሉ አሸባሪ እንደሆኑ። ክርስትናው ግን አንድም የለም እና ይሄ ዝም ብሎ ለማለት ለመመለስ የሚሉት ነገር ነው እና ቃልዬ ካለ እሱን መጨረሻ ላይ ብታሰማ እሱን ሰምቶ ቢዘጋ ደስ ይለኛል። ደብዳቤ አይፈቅድም። አይሳይስ ቦኮ ሃራም ምናምን አልሸባብ ምናምን ሁሉም ከዚህ የወጡ ናቸው። ውረድ፣ ይበቃችኋል፣ ውረዱ።